ሞሮች ናቸው ጁሮች በአጠቃላይ ጁሮች ምናምን የጀግና ሀገር ነው እና ወደ ሀገራችን መሄድ ስትፈልጉ ጁሁርን ነዋሪ የሚይዘው ነው እንትን ማን የጻፈ ሰው አለ? ኦኬ ገልባጭ ምን ብሎ ነው ተጽፎ ነው? እሺ ኮሜንት ላንብብ። ከነጩ ሰርቄ ልውሰድሽ። አረዲ እነዚህ ሰዎች እናቴ ከብሔር ብሔረሰቦች ሊያጣሉኝ ነው። ይኸውልህ አንድን የሸዋ ሴት ከባሏ ላይ ሰርቀህ ከምትወስድ እግዚአብሔርን ነው ምልህ እጓሮህ ባህር ዛፍ ብትተክል በአመቱ አጣና ትሸጣለህ። እውነቴን ነው የምነግርህ። አንድን የሸዋ ሴት ከባሏ ላይ አሳምነህ ከምትወስድ እጓሮህ ባህር ዛፍ ብትሸጥ አጣና ትሸጣለህ፣ ሀብታም ትሆናለህ። እሷን የምታሳምንበትን አመት እንኳን ባል እያለ ባል የሌላት ራሱ የሸዋ ሴት አትርስም በቀላሉ እኮ ገና ሸዋና ምስጥ ወደ ውስጥ ነው። ሸዋ ባላመጠ በአመቱ ይወጣል። እስቲ ምን አስቦ ነው? ምን ፈልጎ ነው? እንዴት ነው? እንዲህ ነው አነጋገሩ ጥሩ ይመስላል፣ እንደዚህ ይሆናል፣ እንዲህ ያለ ምን ለማለት ፈልጎ ነው እያለች እያንዳንዱ አንተ ስትላት ይዋልከው ማታ ነገሮችን ስትቋጥር ስትፈታ አመት ይፈጅባታል ለመወሰን። ጅሩ የት ነው መውጫው? መውጫው በሀያት ነው። በሀያት ነው። በሰሜን ነው መውጫው። በደብረ ብርሃን ነው እንዴ? በሀያት ከአዲስ አበባ ተነስተሽ በኮተቤ ታቹን በሀያት ለውም በኮተቤ በላምበረት በመሳለሚያ ነው። በደብረ ብርሃን ጅሩ የት ነው መውጫው አላለችም እንዴ? በጅማ በር ልበልሽ ነው በእንትና ጃጎ በሩም ካይነ ዞነ ማለት ምን ማለት ነው? ሶኔ የኮ ጀርመንኛ አይደለም። SON ምንድነው የጻፍሽልኝ? ምንኛ ነው? ቴንኪው አላውቅም። ለዛ ነው አሁን ነገርኩ። እነዘለቀ ቤት ነው ደብረ ብርሃን። ሮዛዬ በደብረ ብርሃን ነው። አዎ ጉራጊኛ ነው። ኦኬ በቪዚት ምን ያስፈልጋል? ዶክመንት ለቪዚት እኔ አላቅም። ለቪዚት የሚጠይቅ ኢንቪቴሽን የሚልክልሽ ሰው ያስፈልግሻል። ኢንቪቴሽን የሚልክልሽ ሰው ያስፈልግሻል። ኢንቪቴሽን ሰው የሚል ለምንድን ነው እናንተ ኢንፎርሜሽን ጀርመን ኤምባሲ፣ አሜሪካ ኤምባሲ ደውላችሁ ወይ በአካል ሄዳችሁ የማትጠይቁት? ቲክቶክ ላይ ያለ ሰው መሰለኝና ደስታ ላይ ነው። አበሻ አላቅም አይልም። ቲክቶክ ላይ ያለ ሰው አትጠይቁ ብያለሁ። አንዳንድ ደግሞ ሌባ ህሌና የሌለው ደግሞ እኔ ላስጨርስልሽ ብሎ ብርሽን ይበለዋል። ተው ልብ ግዙ። መረጃ ወይ ጎግል ላይ ወይ ኤምባሲ ደውላችሁ ነው መጠየቅ ያለባችሁ። እኔ እኮ አንድ ነገር ከሰው መረጃ አልጠይቅም። በተለይ እንደዚህ ሪስክ ያለው ነገር ኤምባሲ ደውልሽ አታስለፈልፊም። አሁን ባለፈው እናንተ የዛሬ 2 ወር ጀርመን ሀገር ያለው የኢትዮጵያ ኤምባሲ ማን ሊሞት ነው ደንግጬ 50 ጊዜ ጠርቶ ራሱ እኮ ያነሱም ነበር። 10 ቀን ደውላችሁ ያነሱም ነበር። ከዛ ስደውል ሄሎ ጤና ይስጥልኝ የኢትዮጵያ ኤምባሲ ምናምን በርሊን ምን እንትን ጤና ይስጥልኝ ሲለኝ የኢትዮጵያ ኤምባሲ ነው አልኩት። አዎ ምን ነው ሲለኝ አይ እንዴት ቶሎ አነስታችሁ አልኩት። አፈሻ ይሞት እንዴ ማን ሊሞት ነው ቶሎ ያነሳችሁ? አቤት አለኝ። ከዛ መረጃዬን ጠይቄ አቤት አለኝ። እንዴት ቶሎ አነሳችሁ አልኩት። እና ኤምባሲ ደውላችሁ አስለፍልፏቸው። ስራቸው ምንድነው? መረጃ መስጠት አይደለ ለዜጎች? እነዛንም ደውላችሁ የጀርመን ኤምባሲ አማርኛ ለመናገር ይሄን ያህል ጀርመንኛ ለሚናገሩ ይሄን ያክል ትላለች። ዛጉ ዛግማል አውስላንደር ቢሆርደን ist nicht hier ኢትዮዬ የጅል ዘፈኑ ሁሌ አባባ ነው አሉ። እኔ ፋራ መሆኔን ራስ ያምኝላችሁ እየመጣሽ ፋራ አትበይ። የጅል ለቅሶ ሁሌ አባባ ነው፣ የጅል ዘፈን ሁሌ አባባ ነው አሉ። ፋራ እኮ አያስታውቅሽም? ፋራ ስለሆንኩኝ እኮ ነው። ዝንጥ ብዬ ውድ ከተማ ላይ ትልቅ ከተማ ላይ የገጠር ነዋሪ አይደለም ባይዘው የከተማ ነዋሪ ነኝ። ትልቅ ከተማ ላይ ዝንጥ ብዬ የምኖረው ፋራ ስለሆንኩ እኮ ነው። አራዳ በሆን ኖሮማ
እዚህ ቦታ አታገኘኝም ነበር የኔ ቆንጆ። ምክንያቱም የአራዳ መገኛ እኔ የምውልበት ቦታ አይደለም። እኔ የምውልበት ቦታ ስግጥ ያለ የተማረ የሚውልበት፣ የስራ ሰው የሚውልበት፣ ለእያንዳንዱ ደቂቃ ቫልዩ የሚሰጥ ሰው፣ ባክሽን እኔ መጨናነቅ አልወድም የሚል ሰው ያለበት አይደለም እኔ የምውልበት። ያ የአራዳ መገኛ ዩኬ ነው ያርግልሽ። እኔ ምን አገባኝ? እዛው ብሩኬ እግዚአብሔር ይመስገን። ከምንም በላይ ጤና ካለ እኮ ድሀ አትሆንም። ጃጎ ሀብታም ላይ ጤና ካለ እኮ ምን ድሀ አትሆንም። የኔ ጌታ ጤና ካለ ዋናው ጤና ነው። ጃጎ ኦኬ። አሁን አንተ እንዴ አምጉረኛ ሚውት ተደርጋለህ። አምጉረኛ ይዘህ ብትጎራርኩ ያምርብሃል። ማርያምን እየኖርክ አባቴ ራሱ ብሎኛል። አባቴ አሁን ብዙ ሰው ሲያወራ አይወድም። አባቴ ራሱ ባለፈው ደግ አደረግሽ የኔ ልጅ እየኖርሽ እኮ ነው አለ። እየኖርሽ እኮ ነው። እመቤቴ አፈሻ ይሙት የምወደው አባቴ ባለፈው ቤቴ መጥቶ አዲስ አበባ ደግ እየኖርሽ እኮ ነው አለ። የሰው ልጅ እየኖረ ቢጎረርሳል እየኖርሽ ይዞ ያምራል አለ። ብትጎርስ አለ አይደለ እንደሚያቅራራ አንድ መለኪያ አረቄ ፉት ብሎ ህልሙ እውን የሆነ መስሎት እኔ እንትና ይልና ቤቱ ሲሄድ ቁንጫ የሚበላ እንኳን እየኖር የኔ ልጅ ነብሯ ሁኝበት ብሎኛል አባቴ። ሁኝበት ይዞ የተገኘ ቢያወራም ያምርበታል፣ ወሬው ይደመጣል፣ ጨዋታው ባይጣፍጥም ይጣፍጣል። እና ደግሞ የሰው ልጅ ዋናው ጤና ነው። ሀብታም ያሲን ያ የሰው ልጅ ደግሞ ሀብታም እንትን ጤና ከሆንሽ መቤቴን ሀብታም ነሽ። ይሄን ባረገው ይሄን ብሰራው የምትይው እኮ ጤና ሲኖርሽ ነው። ይሄንን ብማር የምትይው እኮ ጤና ሲኖርሽ ነው። የሰው ልጅ ጤና ከሆነ ሀብታም ነው መቤቴ። እና ከትላንትና የተሻለ የሚኖር ከሆነ እኔ አሁን ለመሰላችሁ አሁን አንዳንዶቻችሁ ምናልባት ከራሳችሁ ሀብት እያወዳደራችሁ እናንተ ካላችሁበት ስኪል እያወዳደራችሁ ሊሆን ይችላል። እኔ እኮ ከትላንትና ጋር ስለማወዳደር እኮ ነው በቃ አይ ካን ቢሊቭ ኢት ማይ ላይፍ እምለው ከትላንትና ጋር ነው ራሴን የማወዳደረው። ያ ከሱቅ ስኳርና ምናምን ወስጄ ከዛም ባለ ሱቁ ክፈይ እንዳይለኝ ፊት ለፊት ታክሲ መያዝ ስችል በዛ ዞሬ አንድ ፌርማታ በእግሬ ሄጄ ጭቃ ለጭቃ ታክሲ የሚይዘውን ከሱ ጋር ከትላንትናው ማንነቴ ጋር ነው የማወዳደረው። ያ ብልቼ ዶሚኒካን ሪፐብሊክ ሴት ልጅ አባቷን በጣም ነው የምትወደው ሲባል አረጋግጦ ካሳደጋት ነው ከለፋባት ነው። የኔ እናት ካለፋባት ጸረ ወንድ ነው የምትሆነው። ማርያምን ነው የምላችሁ። ሴት ልጅ አባቷ ለፍቶ ካላሳደጋት ጸረ ወንድ ነው የምትሆነው። ጸረ ወንድ እና አባቴ ስላሳደገኝ ነው ስለለፋብኝ። የኔ አይን፣ የኔ አንገታም፣ የኔ መቃ አንገት፣ የኔ ብርሌ አንገቷ ብቻ ይበቃታል የኔ ልጅ እያለ አሳድጎኝ ነው ግጥም እየገጠመልኝ ከማይወዳደር ከመልአክ ጋር ሁሉ እያገናኘ እንዴ ሽጉጣን ጀበር ነው አንተ አጥቃ ስትር ላይላውን ገብርኤል ትመስላለች የቆልቢውን እያለ ሁሉ እኮ ነው የሚዘፍንልኝ። የማይባል ነገር አይፋዘር እንደው ወላጅ ግን ልጁን ለማስደሰት የማይመስል ነገር ከላይ ቤት ስትል ጉድ ሽጉጥ የታጠቃ ትመስላለች ወንድ እያለ እየዘፈነልኝ ነው። የኔ አባት የትም አደርሽም አፈር ቢ እያለ መሰለ ከላይ ቤት ታች ቤት ስትል ጉድ ሽጉጥ የታጠቃ ትመስላለች ወንድ። ሽጉጣን ጣል አርጋ ዝናር ስታነሳ የፈጣሪ ያለ ሆኛለሁ ሬሳ እያለ ይዘፈነልኝ። ጎንደር ድስቱን ጣደ ምኑን ሊሰራው፣ ወሎም ድስቱን ጣደ ምኑን ሊሰራው፣ ጎጃም ድስቱን ጣደ ምኑን ሊሰራው፣ ያፈሻ ማሞ ልጅ ቅመሙን ይዛው እያለ የማይጣፍጠውን እንዶ አንቺ በእግርሽም ቢሆን ብትሰሪው ይጣፍጣል የኔ ልጅ፣ አንቺ እንዶ በእጅሽ ከነካሹ ይጣፍጣል እያለ ነው በልጅነቴ ካት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 
ለምሳሌ መቅድዬን ይላል፣ መቅድዬን ይላል እያለ ያው መቅድዬን ይላል። አንቺ ነሽ የሰራሽው ይጣፍጣል እያለ ያ ሁሉም ልጆች እንደዛ ነው አባቴ። እኔ ግን ፈጠን ስለምን የልብ አድርስ ባይኔ ነው ማውቀው፣ ምን እንደሚፈልግ ባይኔ ነው ማውቀው። ሁለተኛ ደፋር ነኝ፣ አልፈራም፣ ጠያቂ ነኝ። ለምን እላለሁ
ከመምታቱ በፊት ላስረዳህ እለዋለሁ። ከመታኝ በኋላ ራሱ ላስረዳህ እለዋለሁ። ስለዚህ መብቷን ትከራከራለች ብሎ ስለሚያስብ ሞስትሊ ለኔ ያዳላል። ለመብቷ ትከራከራለች። ለምን ትላለች፣ ትጠይቃለች። መገዛት አትወድም። የሆነ ሰው ሲያዛት ደስ አይላትም። የሆነ እንትን ትላለች። ለመብቷ ትቆማለች። ነብር ናት፣ አትጠቃም ምናምን ብሎ ስለሚያስብ ሞስትሊ ለኔ ያደላል። እና ዝም ብዬ የሚፈልገውን ነገር አውቃለሁ። ከተናደደ ዝም ብዬ አይቼ መናደዱን አውቃለሁ። ዝም ብዬ አይቼ በቃ ካመመውም አይቸባበ ያመሃል እለዋለሁ። በልጅነት ይጀምራ አባቴ ደክሞሃል እለዋለሁ። ስለዚህ ዝም ብላ አይታ ትረዳለች ብሎ ስለሚያስብ ስጨክንም ጨካኝ ናት፣ ስታዝንም ሮህሮህ ናት፣ ብልጥ ናት፣ ንቅ ናት። እና አባቴ ደግሞ በተፈጥሮ ንቅ ልጅ ይወዳል። ሆዴ ነፋሹ ነው። ሆድ መንፋት አይደለም፣ ሆኜ ነው የምነግርሽ እኮ። አሁን እኮ ሆኜ ነው ሆኜ። አሜን አሜን። እግዚአብሔር ይመስገን። እግዚአብሔር ያ ግን ለልጅ አስተዋጽኦ አለው። ሴት ልጅ አባቷን ትወዳለች የሚባለው አንዳንድ ጊዜ አይ ቲንክ እኔ አሁን እናት አላሳደገኝም፣ ግን አንዳንድ ጊዜ እናቶች ብስጭት ስለምንል ወይ ማህደርዬ ብስጭት ስለምንል ልጆቻችንን እንናገራቸዋለን መሰለኝ። በተለይ ሴት ልጅ ቤት ስለምትውል ጫና እናረጋለን መሰለኝ ይመስለኛል፣ እናቶች ማለት ነው። ብዙ ጊዜ አባት ደግሞ ውጭ ነው የሚውለው። አይ ቲንክ ለዛ ይመስለኛል አባት ሴት ልጅ የምትወደው። እናት ብዙ ጊዜ ጫና ስለምታደርግባት ይመስለኛል። ግን እኔ አባት ልጁ ላይ ካለፋ በሴት ልጁም በወንድ ልጁም የመወደድ እድሉ እየከፋ ነው ብዬ ነው እንትን የምለው። አባት ልጆቹን ካላሳደገ፣ አባት ልጆቹን ካልተንከባከበ ሴት ልጅ ጸረ ወንድ ነው የምትሆነው። ለወንድ ልጇ ራሱ ጥሩ እናት የምትሆን አይመስለኝም። ምክንያቱም አባት ልጁን ሲንከባከብ ነው ሴት ልጅ አባቷን ትወዳለች ማለት። አባቷን የማታውቅ ልጅ አባቷን ልትወድ አትችልም። ሂጅ ከዚህ አንቺ ዲቃላ እናትሽ ከማን እንደወለደችሽ ከማን እንዳረገዘችሽ አባትሽን ፈልጊ በያት። ሚዲያ ላይ እንደምንሰማው እንደዛ ቢላት አባቷን አትወድም። እኔ አባቴን ስወድ በምክንያት ነው። ለፍቶብኛል፣ በደንብ ሰርቶብኛል። ገብቷቸዋል። ምናልባትም ባደጉ ሀገራቶች ላይ ቢሆን በህግ የሚያስጠይቅ የስነ ልቦና ባለሙያ የሚያስጠይቅ ልጅ የሚያስቀማ ነገር። እንግዲህ ሴት ልጅ ገና የ10 ዓመት ልጅ 11 ዓመት ልጅ ኢላማ መተኮስ ማስተማር ማለት አሳዩ። ኢላማ መተኮስ ማስተማር ሁሉ ኢላማ ተኩስ ነበር። እኔ እንትኗን ወፋን ከዛፏ ላይ ሚቻት ይለኛል። እንትኗ ገባችልኝ፣ ቀለበቷ ላይ ገባችልሽ አንድ አይንሽን ጨፍኝ ይልሻል። ገባችልሽ ሳብ አድርጊያት ይለኛል። ሳብ አደርጋለሁ። ሄጄ አምጥቻ አሳየዋለሁኝ እየሳኩኝና የሆነ ጊዜ እንዴ ጨካኝ ልትሆን ነው እንዴ ብሎ አቆመ። አረመኔ ልትሆን ነው እንዴ አትፈራ ማትራራ ምናምን ማለት ጀመረና ካደኩ በኋላ ግን ለምን ብዬ ስጠይቅ ጥቃት እንዳይደርስብሽ ነው። መጀመሪያ ህግ አለ፣ በህግ የበላይነት ማመን አለብሽ። ግን አንዳንድ ጊዜ ከህግም በላይ ከሆነ መሞት የለብሽም። ሰልፍ ዲፌንስ የሚባል ነገር አለ። እንደ አንበሳ ሁኛ። አንበሳ ሰው ግቢ አይሄድም፣ አንበሳ ሰው አጥር አይሄድም። ውሻ ይመስል ዝም ብሎ ሰው ዳስ ሄዶ አይጮህም። አንበሳ ከሄድሽበት ብቻ ነው የሚነክስሽ። የአንበሳ አይነት ባህሪ ይኖርሽ። እምቢ ብሎ ግን በራትሽ ከመጣ ቤትሽ ከመጣ ሰልፍ ዲፌንስ ግድ ነው። ወንድ ልጅ እቃው ሳይሆን የሚገለው አመልካች ጣት ናት እያለ ነው ያሳደገኝ። አመልካች ጣት እንዳይመስልሽ፣ ይሄ እንትን እቃ አይደለም። ቆሞ ስለሽና ቁጭ አይደለም እንዳይመስልሽ፣ ልብ ነው። እንኳን ባልንጀራ ጥሎ የሚሸሸው ልብ አይታመንም አብሎ የሚበላሸው። የሚክድሽም እንድትሸነፊ የሚያደርግሽም ልብሽ ነው። ቆራጥ ከሆንሽ ግን አመልካች ጣት ናት። የ5 ዓመት ልጅ ከሳበው ሊገልሽ ይችላል ምናምን ብሎ ጠንካራ እንደሆነ ያሳደገኝ። እኔም ደግሞ እያንዳንዷን የአባቴ ምክር እንደ መድኃኔዓለም እቀበለው ነበር። እንደ እግዚአብሔር በቃ የመድኃኔዓለም ቃል አድርጌ ነው የማየውና እስካሁን ድረስ ምንም አይነት ይሄ ነው የሚባል በሰዎች የደረሰብኝ በደል የለም። ምክንያቱም አስቀድሜ አቅጣጫውን አይና ቶሎ ብዬ መንገዴ ላይ ሳይቆሙ አልፋለሁ። እንደ እድል ሆኖ አባቴንም እናቴንም አላውቃቸውም። ስታወሪ ታስቀኝኛለሽ። ኖ ሄለን፣ አሁን አንቺ ልጆችሽ ላይ እንደዛ መስራት ነው። ልጆችሽ ላይ እንደዛ እኔ አሁን ልጆችን በጣም ነው የማደንቃቸው። በጣም ቆንጆ እንደሆኑ፣ በጣም እንደሚያምሩ፣ በጣም ጎበዝ እንደሆኑ ምናምን እግዚአብሔርን በቃ እኔ አንቺ አድገሽ ጦረሽ ምናምን አባቴ እንደዛ አይልም ነበር በጭራሽ። ለራሳችሁ
ለራሳችሁ ደሞዝ አግኝታችሁ እኔ ብሞት በቃ ሬሳዬ አጥንት ያረፈ ባለ ነው እንጂ የሚለው መቤቴን አንድ ቀን አድጋችሁ ጦራችሁኝ ያረበስ ማሙል ድፍስ ቅዱስ እንደዛ አይልም። ስለዚህ ልጆቻችሁ ላይ ስሩ። እኔ አሁን ኤግዛክትሊ እኔና አባቴ ያለን ግንኙነት ነው ከትልቋ ልጅ ጋር ትንሿ ገና ስለሆነች ነው ማልነግራችሁ። ከትልቋ ልጅ ጋር ያለን ኤግዛክትሊ እኔና አባቴ ያለን ግንኙነት በቃ ይሄ በጣም እንዴት ነው አባታችሁን በጣም እረዳው ነበር አባቴ። ልጄም እንደዛ ናት። ልዩነታችን አባታችን ይቀጣል፣ እኔ አልማታም። አዎ እንደዛ ነው ማድረግ ያለብሽ እንጂ አሁን ይሄ አይመለስም። እኔ አሁን እናት የለኝም። ስለእናት ሲወራ ብዙም ወይኔ ቢኖረኝ ኖሮ ምናምን አልልም። ምክንያቱም በቃ እናቴ ብትወስደኝ ኖሮ የት ላድግ እንደነበረ በደንብ ስለማውቀው እናቴ ብትወስደኝ የት ነው ማድገው ብዬ ባስብ አባ ኮራን ሰፈር ቀበሌ ቤት ውስጥ ከብዙ ወንድሞቿ ጋራ አንድ ላይ አድጋለሁ። ሶ አሁን ያለችው መቅደስ አትኖርም። ምናልባትም አሁን አድጊ ለአባቴ የሆነ ነገር ከማረግ ይልቅ ምናልባት በባላገሩ አባቴ ላፍር ሁሉ እችላለሁ። ገብቷችኋል አይደል? ይሄ በየጁሩ አባቴ የጁሩ ሰው ነው ሲባል ሰማለሁ እላለሁ እንጂ በአባቴ ፕራውድ ላልሆን እችላለሁ። ምክንያቱም እሱ የክፍለ ሀገር ሰው ይሆናል። እኔ አዲስ አበባ ነው የተወለድኩት። ከዛ እዛው እናቴ ቤተሰቦቿ ጋር ብታሳድገኝ ኖሮ ምን ሆን ነበር? የአባ ኮራን ሰፈር ልጅ ሆን ነበር ማለት ነው። የአራዳ ክፍለ ከተማ ልጅ ሆናለሁ። ሶ አራዳ ነኝ፣ እየጨስኩ ነኝ። ግን አይዴንቲቲ ማለት ይሄ የክፍለ ሀገር የገበሬ አባቶ ጋራ ላንግባባ እንችላለን ወይ ላፍርበት ይችላል፣ አይታወቅም። ብዙ ጊዜ በልጅነታቸው ራሱ አክስቶቻቸው አምጥተው የሚያሳድጓቸው ከስንት አንድ ነው እንጂ ቤተሰቦቻቸው ገጠሬ ምናምን ሲሆኑ ብዙ ይደብራቸዋል። አክስቶቻቸውን ነው ቤት እናቴ የሚሉት ማለት ነውና እኔ በጣም ደስተኛ ነኝ ባለመውሰዷ። እናቴን ሁሌ ነው መመርቃት ለአባቴ መስጠቷ። እኔ ጠቅማኛለች። ራሴን ወክዬ ነው ማውራው። እኔ ቤተሰብ ሌላን ወክዬ አላወራም። ራሴን ወክዬ ሳወራ እናቴ በህይወቷ በጣም ያልተሳሳተችው ነገር ስትለያይ ለአባቴ መስጠቷ ይቱስ እናቴ ብልህነቷን ነው ማለት። እናቴ በጣም ብልህ ነበረች ማለት ነው። ልጅ የት እንደሚያድግ ታውቃለች ማለት ነው። ወይ ለምን የሆነ በጣም ጠንካራ ነው የምትሆኙ በህይወትሽ የመጣውን ውጣና ውረድ ጠንካራ አባት ካላሳደገሽ በጣም ከባድ ነው። ማርያምን ነው የምልሽ። ከልጆች ጋር ዝም ብለሽ ተጨፍልቀሽ አቅጣጫሽን እየነገረ ሰው ካላሳደ እኔ እኮ አባቴ አቅጣጫዬን ያውቃል። ገብቷችኋል አይደለም? አባቴ አቅጣጫዬን ያውቃል። ለምን? በደንብ ትኩረት ሰጥቶናል። አንደኛ በሰዓቱ 3 ብቻ ነበርን። በደንብ ነው ትኩረት ሲሰጠን ምን እንደምሆን ያውቃል። ያው ግን እሱ መሆን እንዲሆንለት እንዲሆንለት የፈለገውን ነገር አልሆንኩም። እሱ ዳኛ እንደሆን ይፈልግ ነበር፣ ጠበቃ እንደሆን ይፈልግ ነበር፣ ጋዜጠኛ እንደሆን ይፈልግ ነበር፣ የህዝብ እንባ ጠባቂ ፍትህ ሚኒስቴር እንደሆን ይፈልግ ነበር። ማለት የህግ ሰው እንደሆን ይፈልግ ነበር፣ ሎየር እንደሆን ይፈልግ ነበር። ግን አልሆንኩም። እሱ ባለው የሚሆን ነገር የለም። እና ይሄ አባቴ ሃይ ሌቭል እየሰጠ ነው። እቺ ቆንጆ ናት አንዱና ግብታ አንዱና አይደለም፣ በደንብ ነው ትኩረት የሰጠኝና አባት ሴት ልጅ አባትን ትወልዳለች ሲባል ትኩረት ስለሰጠኝ ነው። እኔ ራሴን ወክዬ ሳወራ ሴት ልጅ ስለሆንኩ አባቴን ስለወደድኩ አባቴ ለኔ ትኩረት ሰጥቶኛል። የአባቴ ልጅ በመሆኔ ደግሞ አንድ ሰው ጫፌን ነክቶኝ አያውቅም። አሁን ሚዲያ ላይ የምሰሙት እንዳለ ሆረር ነው። አጎቴ ነክቶኝ ወይኔ አንዴ ቢስቱዳ ነው 5 ኪሎ ሜትር ቢስቱ ሚደ ባለቤቴ ብዙም አልሮጠም ዛሬ። ይዛጋለሁ ሩጫ ሊሮጥ ሄዶ ነበርና መጣ እንዳይገባ ብዬ ነው ስፖርት ሄዶ መጣ። ባጭሩ ምን ሌላችሁ ፈልጌ ነው ሴት ልጅ አባቷን ትወዳለች። በተለይ ሀገር ቤት ያላችሁ ወንድሞቼ ሴት ልጅ አባቷን ትወዳለች ማለት ብቻ ሳይሆን ለሴት ልጅ ቦታ ስጥ፣ ክብር ስጥ፣ አበረታታት፣ ጎበዝ እንደሆነች ንገራት፣ ወንዶች እንዳያጠቋት እንዴት ማለፍ እንዳለባት ንገራት። ያ ንገራት በደንብ ማለት ነው። ትነግራት ይገባኮ ሚኒማ ኦኬ። ከዛ ነው የምትወደው። እኔ አሁን አባቴን ሳስብ የሚለኝ ቃላት ነው ጭንቅላቴ ላይ የሚመጣ። እያንዳንዷም የተገበርኳት እሱ የሚለኝ ነው። ለምሳሌ መመታት እንደሌለብኝ አባቴ ነው የነገረኝ።
ጫፍሽን እላይሽ ላይ ያለችዋን ዝንብ ይበልና እሺ ይበልሽና ያ ሰዎች ለምሳሌ እያስፈራራት እኮ ነው እንዲህ ይላል እንዴ ምናምን ሲባል እንዴ በቃ በህግ መጠየቅ ካልሆነ ሰልፍ ዲፌንስ የሚባል ነገር አለ። በአመልካች ጣት መጠቀም ነው እያለ ጎበዝ እንደሆነ እንዳልፈራ በቃ የቁርጡ ቀን ከመጣ ሰውን የሚያሸንፈው ሱሪ ሳይሆን ያን ቆሞ ስለሸና ቁጭ ብዬ ስለሸናው ሳይሆን አመልካች ጣትና ልብ እንደሆነ በቃ የ6 አመት የ5 አመት ሹት ሊያረግሽ ይችላል። ከሳበው ምላጩ በቃ የመጨረሻ አማራጭሽ አላስኖር ካለሽ ከመንገድሽ ላይ ማንስነሳት ግድ ነው። የመጨረሻ በቃ በሽተኛ ሆነሽ የሆነ ነገር ሆነሽ እንዲህ ሸሚዝሽን ቆልፈሽ ከምትሄጂ እንደዛ ነው የምታረጊው በቃ። እና ደፋር ስትሆኑ ደግሞ ሰው አያጠቃችሁም። ኃይለኛ ስትሆኑ አያጠቃችሁም። እንደማትመለሱ ያውቃል። እቺ ታሳስተኛለች ብሎ ይፈራል። ሰው ሴት ልጆቻችሁን ጠንካራ አንቺ ሴት ነሽ አትበሉ። እኔ አባቤ አንድ ቀን አባቴን አባቤ ነው የምለው። እኔ አባቤ ማለት ነው አንድ ቀን አንቺ ሴት ነሽ ብሎኛ ያውቅ። ምንድነው ሴት ወንድ የሚባል ነገር ይላል። ይሄ እንዲህ የሚባል ፈሊጥ ነው የሚለው እግዚአብሔር። እሷ ሴት ናት ምናምን ሲባል ምንድነው ወንድ ሴት የሚባል ፈሊጥ? አንቺ ሞትሽ ይለኛል። አመልካች ጣት ናት ሌላ ምንም ነገር አይመጣም ይለኛል። ቦክስ ማን ነበርሽ ግጠም ያለሽ ከሱ ጋር ቦክስ እናገ የመጨረሻው የቁርጥ ቀን ከመጣ ከሱ ጋር በቦክስ በዱላ ምን አገጥሚው? የመጨረሻ አማራጭሽ በቃ የመጨረሻ አማራጭ ደረጃ ከህግም በላይ ከምንም በላይ ሆኖ መኖር ካቃተሽ አመልካች ጣትሽን መጠቀም በቃ እንጂ ወንድ ሴት ምናምን የሚባል ፈሊጥ የለም ምናምን ነው የሚለውና እንደዚህ አይነትን አባት አለመውደድ በጣም ከባድ ነው። አለመውደድ ገብቷችኋል አይደለ? ስለዚህ ሴት ልጅ አባቷን ስለምትወድ ብቻ ሳይሆን አባቷ አሳድጓታል ወይ፣ አባቷ ቆንጆ እንደሆነች ነግሯታል ወይ፣ አባቷ ጎበዝ እንደሆነች ነግሯታል ወይ፣ አባቷ ጀግና እንደሆነች ነግሯታል ወይ፣ አባቷ አንቺ እኮ የኔ ልጅ ነሽ የኔ ልጅ ነብሮ አይኗ እያለ ካሳደገሽ ጀግና ነው የምትሆኚው። አትፈሪ። ግልምጥ ሲያረግሽ ገና ወይኔ ጉዴ ይገለኛል እንዲህ ይለኛል ወይ ትጠፊያለሽ ወይ አጠፋሻለሁ ሲል ወይኔ በቃ ከሚያጠፋኝ አትይም ነው መጥፋትና ማጥፋት ቀልድ ነው እንደ ዝም ብለሽ እንዳሮጌ ውሻ አትጮሂም። ሰው ተናገረኝ ብለሽ አትይም። ታውቂያለሽ መጨረሻ ላይ የማይሆን ከሆነ የምታረጊውን ስለምታውቂ እንዳንበሳ ነው የምትሆኚው። ዝም ነው የምትሆኚው። ትንቂዋለሽ። እንዲጮህ እንዲለፈልፍ ትፈቅጂዋለሽ። ሲነካሽ ያኔ ሲጀመር ሰው ደግሞ ያውቃል ማንን መንካት እንዳለበት። ገብቷቸዋል። ዝም ብሎ አይማታም እኮ ሰው ዝም ብሎ ይማታል። ሰው ዝም ብሎ ማን ላይ መጮህ እንዳለበት ማንም ሰው ማን ላይ መጮህ አለቃ እንኳን የመስሪያ ቤት አለቃ እንኳን ማን ላይ መጮህ እንዳለበት ያውቃል አይደለም? የመስሪያ ቤት አለቃ ራሱ ማን ላይ መጮህ እንዳለበት ያውቃል። ማንን ከፍ ዝቅ ማድረግ እንዳለበት ያውቃል። ስለዚህ በተለይ ሀገር ቤት ያላችሁ ውጭ ሀገር እንኳን ችግር የለም። በተለይ ሀገር ቤት ያላችሁ አባቶች ሴት ልጃችሁ እንድትወዳችሁ ከፈለጋችሁ ከራሴ ልንገራችሁ የማይረሳ ቃላቶችን ለሴት ልጆቻችሁ በሉ። ጎበዝ፣ የኔ ልጅ፣ ጀግና ለትንሽ እኮ ነች። አረመኔ ነበር የምትሆነው ወንድ ብትሆን ኖሮ ደግነቱ ሴት መሆኗ እናትም ስለምትወልድ ለስለስ ትላለች። ሴት ስትወልድ ትንሽ ትራራለች እንጂ እቺ ወንድ ብትሆን ኖሮ ይላል አረመኔ አሬወስ ነው የሚለው ጨካኝ ነው ብትሆነው ነው የሚለው። እና ለምን እንትን ነኝ ለምን እላለሁ ሊመታይ ልምጭ እያነሳ እንደ ወንድሞቼ ዝም ብዬ እንደ እህቴ አልመታለትም። ላስረዳህ ቆይ መጀመሪያ ላስረዳህ ነው ማለት ለምንድን ነው የመታኸኝ ሳትጠይቀኝ ነው የመታኸኝ እላለሁ። ለምን እላለሁ ቆይ አንዴ ላስረዳህ እለዋለሁ። ዝም አለለም እጠይቃለሁ። ጆኒ ያልቅብኝም አንተ ሚውት ተደርገ ታብታብ አድርግ የኔ ጌታ። እሺ ታብታብ አድርግ። ያ እየነገርኩ ነው። ወንድ አይደለህ? አዳምጥ። ሴት ልጅህን እንዴት ማሳደግ እንዳለበት ትጠቀማለህ። ማርያምን ትጠቀማለህ። ታኮራሃለች፣ ትወድሃለች። የኔ አባት፣ የኔ አንገት አባብዬ ትልሃለች። ሴት ልጅህ ላይ ስራ። ሴት ልጅህን ጠብቅ። ሴት ልጅህን ማንም እንዳይገለምጥብህ አድርግ። ከአባቴ ተማር። እኔ ተነስቼም ተቀምጭ አንድ ቀን እኔን የሚያቀኝ ሰው በቃ ስለ አባቴ ጭራሽ ቀርሞ ስለ አባቴ ሳላወራ እኔ ስለ አባቴ አላወራሁም ማለት እኮ ወጥ ያለ ጨው ይሰራል ማለት ነው። በቃ የትም ቦታ ላይ እድሜን በሙሉ እግሬ በረገጠበት ቦታ ላይ የትም ቦታ ላይ ስለ አባቴ አወራለሁ።
ቢኮዝ እሱ የኔ ሂሮ ነው። ያ እኔ እናቴን ሰርቷል። እናቴንም የማመሰግናት ለዛ ነው። ለአባቴ በመስጠቷ በጣም ነው የማመሰግናት። ነብሷን ይማረው እግዚአብሔር ይስጣት። ምክንያቱም በጣም ልዩነት አለ። ላድግበት የነበረበት ያደጉ የልጅ ልጆችና እኔ ያደግኩበት በጣም የሰማይና የምድር ያክል ነው። የስነ ልቦና ሜንታሊ፣ ሞራሊ የብዙ ነገር አንድ ሰው ከተማ ስላደገ የጣፈጠ ነገር ስለበላ አይደለም። ይሄ የምታድግበት ቦታ ለልጆች ወሳኝነት አለው። የልጅ ቤት ስለሆነ አብሮ ያድጋል የሚባል ነገር የለም። ስሜትህ ሳይታይ ጭፍልቅ ተደርገህ ምን መሆን እንደምፈልግ ታምራለህ አታምርም ኮሜንት ሳትሰጥ ዝም ብለህ በጅምላ አድገህ ግራ ነው የሚገባ። የራስህን ችግር በሰው ላይ እያላከክህ እከሌ እንዲህ ቢያደርግልኝ ኖሮ እከሌ እንዲህ ቢሰራልኝ ኖሮ እንትና ማይታባቱ እንትና ይታቀዋለሁ ለኔ ምን አድርጎኛል የምትል ትሆናለህ። ራስህን አታገኝም። ሰዎችን ታያለህ። ትኩረት ተሰጥቶብህ ግን ካደግ በደንብ አንቺ እንደዚህ ነሽ የኔ ልጅ ምናምን እያልክ ካሳደግከው ግን እግዚአብሔርን ነው የምልህ ቢያንስ በቃ ምንም አያደርግልህ ራሱን ይችላል። አንዴ አባታችን እኮ ጅልና ያልጁ ነው እንደው ልጆቹን ይወዳል። ሲጀመር የኛ አካባቢ ሰው ሁሉ ማለት ደግሞ እንዳፈሻ ልጆቹን የሚወድ ሰው አለ እንዴ ነው የሚለው። እሱ እኮ በስማ የሴት አንጀት ነው ያለው ነው የሚባለው። ሰላም ብያለሁ። በጣም አባታ እንደዛ ስላችሁ ግን ኃይለኛ ነው ጋይስ፣ ኃይለኛ ነው ይማታል። ግን በዛው ልክ ፍቅር ይሰጣችኋል። አንድ ጊዜ እኔና ወንድሜ ምን አጥፍተን እንደሆነ በጠዋት ተገረፈን። ትምህርት ቤት ከመሄዳችን በፊት ምን እንዳጠፋን አላስታውስም። ከዛ እረፍት ሰዓት ላይ መቅደስ እንትና ተብሎ ወንድሜ ዘበኛው ጠራ። ምንድነው ላይ አባታችሁ ውጪ እየፈለጋችሁ ነው። ጋላ ኖ አንቺ ጋላ 4 ኪሎ ነው ያለው። አንተ አህያ ጀዝባ ገሃባ እና እየፈለጋችሁ ነው እንዴ? ከዛ ተያየ ጧት መጥቶን ደሞ እዚህ ጓደኞቻችን ፊት ምን ሊለን ነው ብለን ስንሄድ ደስታ ከረሜላና ጦር ማስቲካ ሰጠን። እንደው በጧት አስለቀስኳችሁ። እናንተ አርፋችሁ አትቀመጡ። እኔ አያስችለኝ ወይ ሞቸላችሁ ባረፍኩ። መትቻችሁ እንኳን ሲሄድ የሚያሻሻችሁ እናት የላችሁ። እናንተ ከጥፋት አትመለሱ። እኔ ከመቅጣት ወደ ኋላ አልን። ሞቸላችሁ ባረፍኩ ብሎ ፊታችንን ሽሽት አድርጎ ደስታ ከረሜላ ሰጠን እና እንትን ጦር ማስቲካ ሰጠን። ከዛ እየዘለለ ሞጣ ቀራኒዮ ጋይስ ሞጣ ቀራኒዮ አረን ያልፈልግም። ሞጣ ቀራኒዮ ጌም ላከልኝ። አረ አልፈልግም። እናቴ ይሰድበኛል። ማርያምን ሞጣ ቀራኒዮ ላከልኝ ይሰድበኛል። አረብኛ ትችያለሽ? ብችል ደስ ይለኝ ነበር። አልችልም። ሀቢቢ ሀቢብቲ ምናምን ነው የምችለው። ሀቢቢ ካምቱኛ ቤት ግቢሽ እንዴት ያምራል። ምንም አይልም የኔ ማር ምንም አይልም። ግቢ በማርያም ማረንም ብዬ ይሰድበኛል። ቢሰድበኝስ ጋይስ እኔ አልፈልግም። ይሰድበኛል። እኔ እፈራለሁ። ይፈራሉ። እኔ ይቅርብኝ ሀገሬ ልጆች። ቆይ ሌላ ቀን አንቺም ስደቢው። አይ እኔ ራስን ሰው መስደብ አልወድም። እኔ እንጃ አንዳንዴ እንትን ይላል። በቃ እኔ እንጃ እኔ አላውቅም። እኔ ምን አውቃለሁ። እርስ በርስ ሲሰዳደቡ አያቸዋለሁ። እኔ ራሴን ሰው ደግሞ መስደብ አልፈልግም። ምን ብዬ ወይኔ የፖስተትሽው ቪዲዮ የኔ እናት ምየቱ ማማዬ የትኛው የኔ ማር ናአናይ የሚለው ነው። ዛሬ መወደድ ላንቺ ናናነሻል ቆይ አንድ ሰው ጋር ልግባና ጌም ልጫወት ጋይስ።
ጌም ልጫወት። هلا መሲ የት ነኝ? ሃይ هاي ሰላም ነው? ጌም እየተጫወትሽ ነው? አይደለም እያወራሽ ነው? እሺ በቃ ተጫወቱ። እሺ ጌም ልጫወት ነው ጋይስ። ጌም መጫወት አምሮኛል። ጌም ልጫወት ነው። ሲቲ ሀበሳማናት ኦኬ። ከማን ጋር ልጫወት ጋይስ? ጌም ልጫወት። ከማን ጋር ልጫወት? ትንሽ ጌም ልጫወት። የማይሆን ወግ የሚል አለ። እኔ እኮ አላቃቸውም ጋይስ፣ አላቃቸውም። ደል 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 ማን ጋር ልላክ? ኦኬ በቃ ወይዬ የኔዋ ከሞጣ ጋር ይፈራሁኝ፣ ሪጀክት አደረኩት። እሱ ልኮልኝ ይፈራሁኝ። እኔ እናት እኔ ገብቶሻል። አልፈልግም። እኔ ከራስ ሰው ጋር መጣላት አልፈልግም። ቆይ ከቅድስት ጋር ልጫወት እስቲ። ከቅድስት ጋር ጌም ልጫወት። ቅድስት ከወሰደችኝ ከሷ ጋር ጌም ጫወት። ሶሪ ጃጎዬ ገስት እኮ አልገባውም። ካልገባው መጫወታችን ይቅርታ። ኦ ነው እንዴ? አገኘሁሽና እንትን አልኩኝ። ገስት የገባ ሰው ነው እንትን ላይፍ የገባ ሰው ነው መጫወት የምትችይው። ኦ ኦኬ። አይ እንዴት አገኘሁሽ ታዲያ? እዚህ ከታች ሳይ ኦኬ፣ ከታች አይችሽ ነው። በእንትኑ ጋር እኮ ነው ያገኘው። ኦኬ እሺ እሺ፣ እኔ ማር እሺ። ኦኬ ቤዛዊት እንትን ብሏል። ቤዚ ኦኬ፣ ይቅርታ የገባሽ መስሎኝ ነው ማማዬ። እሺ እዛ ድረስ ቆይ እና ሀና ምናምን እስኪገቡልኝ ድረስ አውሩኝ። እናንተ አውሩኝ 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 እናንተ። ዊንታ መቀለ የኔ ማር፣ ዊንታ መቀለ ጌም መጫወት አስቤያለሁ። ገስት ለምን ላክሽልኝ? እኔ ፍቅር ጻፊልኝ እና የሀገሬ ልጆች፣ ሴት ልጅ አባቷ። እስቲ ሴቶች የት ናችሁ? አባታችሁን የምትወዱ ሰመርን መስለሻል? መስያለሁ። እስቲ ቆይ ያ አዎ መስያለሁ። ካፍ እንትን ነው ቀሚስ ናአነይ 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 ቦርጫ ወጣሁ እኮ። እንጀራ አያወፍርም ብላችሁ ጋይስ፣ እንጀራ አያወፍርም ብላችሁ፣ እንጀራ አያወፍርም ብላችሁ፣ እንጀራ አያወፍርም ብላችሁ። ቆይ ከኋላ እንዲላስ እንጀራ አያወፍርም ብላችሁኝ ወፈርኩ እኮ እኔ። የሀገሬ ልጆች እንጀራ አያወፍርም አላለችው? እንጀራ ይወፍራል፣ ይወፍራል፣ ቦርጫ ያወጣል። ያ አወጣው። የፋሲካ ዶሮ እንዳለ ምኑን በፍርፍ እንትን ሶሱን ራሱ እንደ ፍርፍር እያርኩ በልቼ አረ ጤፍ አለበት። 80% ጤፍ ነው። ግማሹ ደግሞ ከኢትዮጵያ ያመጣው ድርቆሽ ነው። ከዛ በዶሮ ወጥ አጥንቱን አውጥቼ በዶሮ ወጥ ፍርፍር ሰራሁት። የዶሮውን ወጥ ማለት ነው። ወጡን መረቁን እንትን ሰራሁበት፣ ፍርፍር ሰራሁበት። ስጋውን እንትን ብዬ አውጥቼ ማለት ነው። እያንተከተኩ ፍርፍር ሁሉ ሰርቼ ብለው ግን ይሄው ጡቴም አደገ፣ ሆዴም ቦርጫ ወጣው። ጋይስ ግን ይጠፋል። ዱብማ ማለት አለብኝ። አይቻልም፣ እንደዛማ አይቻልም። ዱብ ማለት አለብኝ። ቤዝዬ እስቲ ከቤዝዬ ጋር ልጫወት። ቤዝዬ ከተጫወተች ከተቀበለችኝ
ማስታወቂያ እየሰራሽ ነው? ዮርዲ ሄር ማስታወቂያ እየሰራሽ ነው? በውስጥ አናግሪኝና ቶፕ ኳሊቲ ምናምን በውስጥ አናግሪኝና ማስታወቂያ ልስራልሽ። አዎ ፔጅ 200 ስለሆነ በነፃ ማስታወቂያ አልሰራም። 200 ሺህ ገባው እኮ በነፃ ማስታወቂያ አልሰራም። ይቅርታ አበሻ ነፃ ስታረጉለት ጅል ናችሁ፣ ፋራ ናችሁ። በዛ ላይ ዞር ብሎ ያያችሁም ከተጠቀመባችሁ በኋላ። አዎ መቶ ኮፒ ሊንክ እንኳን አያረግም፣ ሼር አያረግም፣ ኮሜንት አይሰጥም። ኮሜንት እንኳን አይሰጥላችሁም። አበሻ በነፃ ማስታወቂያ ከሰራችሁት ሪፖስት እንኳን አያደርግም። እግዚአብሔርን ነው የምላችሁ፣ ሪፖስት እንኳን አያደርግም። አበሻ በነፃ ማስታወቂያ ከሰራችሁለት ሪፖስት ራሱ አያደርግም። እኔ ደግሞ ሰውን ለመውደድም ለመጥላትም በቃ ስበብ ነው የምፈልገው። አሁን የኔ ማስታወቂያ ስሪልኝ ብላይ አንድ ማስታወቂያ ልስራልሽ ብዬ ሰርችላት ሪፖስት ካላደረገች ሌላ ቪዲዮችን ኮሜንት ካልሰጠች ለምን ብዬ ነው ለሷ በነፃ የታቃታለሁ? ለነፍሴ ነው ለስጋዬ እንድትሆን። ስለዚህ ተከፍሎኝ እናንተ እጅ እኮ ጥቁር አይደለም። ለምን ጥቁር የሆነው ጥላው ነው እንዴ? እኔ ሰውነቴ ቀይ እኮ ነው። ገርሞኝ እንዲህ ሳደርግ ጥላ ላይ ስትሆን የጠቆረ ይመስላል። ለካ የሰው እጅ የጠቆረ የሚመስለው ካሜራው ነው እንዴ? እኔ ቀይ ነኝ ከየት መጥቶ ነው የሚጠቁረው? ይላል እዚህ ጋር ሲሆን ይኸው ይጠቁራል። ጋይስ ጥላው ነው እኮ ጥላው ነው ጋይስ። አንዳንድ ሰው እጁ እንዲህ ሲል ከጠቆረባችሁ ጥላው ነው። እኔ በጣም ብጭጭ አልኩኝ ቀይ ነኝ። ግን ይኸው ኖርማሊ እኔ ጸይም መሆን ነበር የምፈልገው። ቀይ ስትሆኑ እኮ መከራ ነው። እግዚአብሔር የሆነ ፀሐይ ሲመታችሁ ሚጥሚጣ ትመስላላችሁ፣ ብርድ ሲመታችሁ ትጠባበሳላችሁ። ቀዮች እኮ መከራችንን ነው የምናየው። እናንተ አሁን ቀይ ለመሆን ፊልተር ትጠቀማላችሁ። ማትሆኑት ነገር የለም። ዩ አር ላኪ ጸይም ስለሆንሽ እግዚአብሔርን አመስግኝ። እግዚአብሔር ጸይም አድርገህ የፈጠርከኝ ጌታ በይ። ይሄው ሳምራዊት አሁን ሜካፕን ትቀባለች። ምን ትላለች ልጄ ማለት ነው? ምንም አትሆንም። እኔ ሜካፕ አንድ ሰሞን ከተቀባው በቃ አልኳችሁ ይገለበጣል። ቀዮች እኮ ያዘንን እኮ ስለማታውቁ ነው። ከተናደድን ፊታችን ግልብጥ ነው የሚለው። እንቅልፍ ካልተኛ እኔ አይኔ ማዲያት ያወጣል እንቅልፍ ካልተኛው። የአይን ማዲያት ታውቃላችሁ? እዚህ ጋር የአይን ማዲያት ታወጣሉ እንቅልፍ ካልተኛው። ቀይ መልክ አይፈጅም ተላ ቀይ በጣም መከራ ነው። መቤቴን ቀይ ስትሆኑ የሆነ የግንባራችሁ ቅባት ራሱ አለፍ ብሎ ወደዚህ ጋር ከመጣ ድብድብ ይላል። እንዴት እንደሚያሰቃይ ጸይም ያረገሽን መድኃኒዓለምን አመስግኝ። እኔ አንዳንድ ሰው ቀይ ለመሆን ሲጣጣር ጥቁር ሆኖ ቀይ ለመሆን ሲጣጣር ይገርመኛል። ጸይም ያረከኝ መድኃኒዓለምዬ የጥቁር ቆንጆ ያደረከኝ አላህዬ ብለሽ ፈጣሪሽን አመስግኝ። እዚህ ጋር ተቃጠቁ ወጣ ይለ እዚህ ጋር ተቃጠቁ። እኔ አሁን እዚህ ጋር ያለችው ማርያም የሳመችኝ እንደ ባትሪ ታበራለች በሩቁ። እዚህ ጋር የሆነ ፀሐይ መጥቶኝ በሆነ ትንሽ ጎዳ ያለው ያበራል በሩቁ። ጸይም ብሆን ግን ምንም አይታይም። ቀላጩ ለምን ትምህርት ቤት አትሄጂም? ለምን ትምህርት ቤት አትሄጂም? አህያ ልጆች እያስተማርኩ ነው። በ41 አመቴ ትምህርት ቤት ልሂድ። በ41 አመቴ ለልጆቼ ገንዘብ ነው መያዝ ያለብኝ። በ41 አመቴ ነገ ጡረታ ስወጣ ቁጭ ብዬ የምበላውን ጡረታ ነው መክፈል ያለብኝ። በ41 አመት ስራ ነው የሚሰራው፣ ትምህርት ቤት አይደለም የሚኬደው። ኢትዮጵያ ቢሆን አሳይህ ነበረ፣ የርቀት ማር ነበረ። ኢትዮጵያ ቢሆን የርቀት ማራለሁ። ዲፕሎማ ካለኝ ዲግሪ ይዛለሁ፣ ዲግሪ ካለኝ ማስተርሴን ይዛለሁ፣ ፒኤችዲን ይዛለሁ። የርቀት ትምህርት እማራለሁ። ውጭ ሀገር እንደ አውሮፓ እንደ ጀርመን አይነት ሀገር ግን በ40 አመት ትምህርት ቤት አይደለም የሚኬደው። በ40 አመት ስደት አይኬድ፣ በ40 አመት ትምህርት ቤት አይኬድ። በ40 አመት ነገ ጡረታ ስትወጣ የምትቀበለውን ጡረታ ነው የምከፍለው፣ ግብር ነው የምከፍለው ለልጆችህ። ይሄኛው ልጅ አድጓል፣ መንጃ ፈቃድ ያስፈልገዋል፣ ይሄኛው ልጅ አድጓል፣ ይሄ ያስፈልገዋል፣ ይሄኛው ልጅ አድጓል፣ ይሄ ያስፈልገዋል ብለህ ለልጆችህ ቅርስ ነው የሚያዘው። በ40 አመትህ ቤት ነው የሚገዛው። ከዳ ያለቀ ቤት ነው የሚያስፈልግ፣ እዳ የጨረሰ ቤት ነው የሚያስፈልግ። ትምህርት ለገንዘብ ብቻ አይደለም። ትምህርት ለገንዘብ ብቻ አይደለም። አሁን እኔ በ41 አመቴ ትምህርት ቤት ሄጄ ሳይማር ያስተማረኝን ማህበረሰቤን በነፃ ላገለግል አገር ቤት ልመለስ ነው። ታው እንጂ እኔ እኮ ውሸታም ወልዶ ውሸታም አላሳደገኝም። እኔ እኮ ግብዝ አይደለሁም። እኔ እኮ አስመሳይ አይደለሁም። አይ ከዚህ በኋላ ትምህርቴን ተምሬ ሳይማር ያሳደገኝን ማህበረሰብ በነፃ ላገለግል ነው። በነፃ ላገለግል ነው። ሳይማር ያስተማረኝን ማህበረሰብ በነፃ ላገለግል ሀገር ቤት ገብቼ
ዓለም ላይ ያለ ህዝብ አብዛኛው ነው የምነግርህ ከ95% በላይ ትምህርት የሚማለው የተሻለ ህይወት ለመኖር ሻት ለምንድን ነው በሩ ግጭ ግጭ የሚለው ክፍት በራል እንዴ አው ለገንዘብ ለማግኘት ነው ገንዘብ ለማግኘት ሻት ምንድነው ጓ የሚል ነገር ትሰማላችሁ ገንዘብ ምንም አንዷ ልንገራችሁ ማም ቪዲዮ ሰራላታለሁ ዝም ብዬ በደፈነው አንዷ ከወደ አሜሪካ ሂዩማን ሄር እየለበሳችሁ የምትመጡ ይሄ እንትን ያለው ማህበረሰብ ደሃው ማህበረሰብ ህይወቱን እንዳይኖር የምታረጉ ከተማረ ጋር ዋሉ እኛ የምንውለው ከተማረ ጋር ነው እኛ የምንውለው በጣም ከተማረ ጋር እንዴት ብዬ ልንገራችሁ በጣም ኧረ እባክሽ ከተማረ ጋር ነው ተማሩ እያለች ነበር ይሁማኔራ አሁን አንቺ አሜሪካን ሀገር ተምረሽ ኢትዮጵያ ሄደሽ ሳይማር ያስተማረሽን ያንን ደሃ ወገን ልታገለጊ ነው አቷሹ አንዳንድ ሰዎች መዘነጥ ያምራቸዋል ፏ ማለት ያምራቸዋል የነሱ ሞራል ሲነካ የሌላም ሰው ሞራል የሚነካበት ዘንጭ የኔ እናት ዘንጭ እኔ አሁን ልጆች እንዲያርገ ለልጆች ስለምል ነው እንጂ ሂዩማን ሄር ምናምን እያልኩ አይ ብላችሁ ውስጤን እውነቴን ነው የምነግራችሁ አሁን ከስራ መጥቼ ገና እንደገና ከቁም ሳጥን ልብስ አውጥቼ ገና ሂዩማን ሄር ምናምን ብዬ ስለሚደክመኝ ነው እንጂ የቀን ስራ ምን ችግር አለ እንደዚህ ሆኜ በመጣ ኢትዮጵያ እኔ ስለምል ነው እንጂ ብዙ ሳለፋ የሆነ ነገር መጥቶ ጥልቅ ቢልልኝ አሁን ውስጤ ነው አይ ብላችሁ ደክሞኝ አልደከመኝም ማለት ዝም በሏቸው ሁሉም ሰው ልንገርሽ የሚማረው ማለት ነው ሳይማር ያስተማረውን ወገኑን በነፃ ሊያገለግል አይደለም የተሻለ ደሞዝ ለማግኘት የተሻለ ህይወት ለመኖር እግዚአብሔር ነው የምላችሁ ልጆቻችሁን ተማሩ የምትሏቸው አሜሪካ ነገር አውሮፓ ሀገር ማለት ነው ኢትዮጵያ ገብቶ ዶክተር ሆኖ ቤተሰቡን በኢትዮጵያ ደሞዝ እንዲያገለግል ነው አይደለም አሜሪካን ሀገር ዶክተር ሆኖ ቆንጆ ደሞዝ በዶላር እንዲከፈለው ነው ማነው ልጃችን አሜሪካን ሀገር የዶክተር ሆኖ ቆንጆ ደሞዝ እንዲያገኝ ነው እንጂ ሳይማር ያስተማረው ማህበረሰብ የነፃ እንዲያገለግል አይደለም በበጎ ፍቃደኝነት በህክምና ላይ በየሆስፒታሉ እየሄደ እንትን ሊሰጥ አይደለም አትዋሹ አንድ ሰው ዝም በሏት ትምህርትን ቶሎ ተማር አዳዲስ ገቢ ከሆንክ አዎ ያስፈልጋል አንድ 5 አመት መድብ ተማር በተረፈ ግን ሰው እድሜ ልኩን ሲማር አይኖር ትክክል አይደለም የሆነ ወቅት መስራት አለብህ መኖር አለብህ 50 አመትህም ላይ ትማር መቼ ነው የምትኖረው የት ሆኖ የ14 አመት ልጅ ባጭር ለቀረው ድምጽ ሁኝ የት ሀገር ነው በ14 አመት ልጅ በእጅ የጠፋው አዲስ እንትን ነው አዲስ ዜና ነው የት ሀገር ነው ምንድነው እኔ ሳላውቅ ነው እንዴ ድምጽ መሆነው ሁለተኛ እኔ ምንድነው ድምጽ ሁኝ ማለት ኢትዮጵያ ውስጥ ነው ህግ የሌለበት ሀገር ነው ማን ነው ምንድነው ኧረ የኔ ናት እኔ ዜና አልሰማሁም ዛሬ አላስገባም እዚሁ ጀርመን ነው እና ታዲያ እኔ እዚህ ጀርመን ድምጽ ሆኖ ምንድነው የጀርመን ፖሊሲ የኔ እናት አዱ ገነት እዛው እኔ ጀርመን ባለ ነገር ምንም ነገር አስተያየት አልሰጥም አስተያየት ዜና ሰምቼ እዛው ላይ ዝም ብዬ ቆረጥ አድርጌ እንትን በማላቀው ነገር አልፈተፈትም አንደኛ አልሰማሁም የመቼ ነው ዛሬ ነው አዲስ ነው ሳልሰማው መዘባረቅ ያስቀጣል መቼ ሰማሁትና የመቼ ነው 5 ወር ሆነው እና ታዲያ
የባለፈው የ12 ዓመት ልጅ የገደለው የ12 ዓመት ልጅ ገደለው የተባለው እሱ ነው። 12 ዓመት ልጅ ይዘው እና ታዲያ እናቱ እኮ ሶሻል ሚዲያ አላት። እንትን ድምጽ ሆኑኝ ብላ ነው እናትየው። እናቱ እኮ ሶሻል ሚዲያ አላት። እኔ ጋር ፍሬንድ ናት። ድምጽ ሆኑኝ ብላ ነው። ድምጽ የታፈነ ብላ ነው። ፍትህ አላገኘሁም ብላ ነው። አዱ ገነት ንገረኝ። እናትየዋ አዎ ብላ ነው እኮ። ማዳመጥ አለብኛ። የእናትየዋን ማዳመጥ አለብኝ። አዱዬ ማዳመጥ አለብኝ። እሺ ዝም ብዬ ከስራ መጥቼ እሙ የኔ ቆንጆ ዝም ብዬ አሁን ከስራ መጥቼ እናትየዋ ምን እንዳለኝ ምን እንደሆነ ሳላዳምጥ ዝም ብሎ አይወራ። መጀመሪያ እናትየዋን ማዳመጥ አለብኝ። አሁን ስወጣ አዳምጣለሁ። ከዛ ቪዲዮ ሰራለሁ። ሼራር የሷን ዲዩት አድርጌ ቪዲዮ ሰራለሁ። መጀመሪያ እሷን ማዳመጥ አለብኝ። ምን እንዳለች ምን ላይ ነው ፍትህ ያላገኘችው። አይኔ ስልክ የለኝም ግን አዳምጣለሁ እሷን መጀመሪያ። ቪዲዮቿን አዳምጣለሁ። ማዳመጥ አለብኝ። ሁለተኛ ደግሞ ከአማርኛ ይልቅ በጀርመንኛና በእንግሊዘኛ ቢወራ ነው አሪፉ። ኤኒዌይስ ናአናይ ቶሎ አይመሽም አይደል? ዛሬስ እስኪ እንግባስ። ቀሽታ የድሮ ጓደኛዬ የጥንት የጠዋቷ እንዴት ነሽ? ትሰማለች እንዴ? ይሰማል። አይሰማም? ሰላም ሰማኛል። ማትቀየሪ ዘመድ ጓደኛዬ። ኧረ አይደለም እንጫወት እስኪ እንደው ባንቺ ቢያልፍልኝ እኔ ማለት እንጫወት። እሺ የኔ ማር እኔ ራሱ እኮ ሰው እየጠበቅኩኝ ነበር እስካሁን ስፈልግ ጌም ተጫዋች ጋይስ ላዳምጠውና ወጥቼ ምናምን እንትን እላለሁ። እሺ እዛ ላይ ወጥቼ ላዳምጠውና ቪዲዮዋን ምናምን በውስጥ ሼር አድርጉልኝ። ከዛ አወራበታለሁ። እሺ ሀገሬ ልጆች፣ ያው ምንም አይዲያው የለኝም። አሁን ታብታብ አድርጉ እናሸንፋት። እሷ እንትን ላይ ከነሳሚ ቤት ጊፍት ሲሰጭኝ እኮ አየሁሽ እኮ ቴንክ ዩ ሶ ማች። አንቺ ታያለሽ እንዴ? አንቺ ነሽ የምታሸንፈው። የመጀመሪያው ሙዚቃ ጋይስ እስቲ ላሸንፋት አይደለም። ጊዮን የባህል አምባሳደርን እንትን እንበላት። ጊዮን የባህል ልብስ ቤት የባህል ማሸነፍ ወይስ ማለት እናሸንፋት? እኔ ማሸነፍ አለብኝ። ይሄው ገፉኝ። እናንተ ምንም ነገር በሁለት ነው የሚባዛው። ዝም ብላችሁ ነው ጠቅለል በሉና ነው ወደ ምንም ነገር በሁለት ነው የሚባዛው ጋይስ። ወይኔ ምንም ሳይሰጡኝ ያለፉ ሰጡኝ ተሳፍሩኝ ማደል ጋይስ በጣም ለማኪ ሄዱና ስጡ። እኔ ጋር ማስጠት የማፈልጉ ለማኪ እንድታሸንፈኝ የምትፈልጉ የማትወዱኝ ደማችሁን የማፈላው ሄዱና ለማኪ ስጧት። ደማችሁን መስጠት የማይፈልጉ እውነትሽን ነው። ከሁለቱም ዝም ብለው ከሚያዩ አማራዊት የማናድዳቸው አማራዊት የጀርመኗ ናት። አንቺ ጋር መታ የሰጠችው አይደለችም። እንደተልኳት ነበር። እህቴ እኮ ናት። ታውቆ የቷ ጀርመን ሀገር ያለችው? አዎ አንድ አካባቢ ሰፈር። ምን አገባኝና ታዲያ በአንድ ሀገር ልዩነት እንትን ማለት አይቻልም፣ ማዳላት አይቻልም። አቤል ማማ ቴንክ ዩ። እኔም ጀርመን ነኝ አለች። ታውቂያታለሽ? የአማራዋ ወይዘሪት እሷማ ጀርመን ሊሆን ይችላል። እኔ ማለት ኧረ ስጡኝ እናንተ እንዳልች ነው። የመጀመሪያው ካሽ ታተባደሉ ማሚ አንቺ ስጪኝ። እዚህ ወንበር ላይ አስወጥታ እንዳታስጨፍረኝ ጋይስ። በአንድ ሺህ ነው ቅጣት። አዎ ትጨፍረልሽ። ያው በአፍሪካ ዳንስ እኔ በአፍሪካ ዳንስ። አንቺ ግን አምሮብሻል። ለረብስ ነው ሁሌ ማርነሽ እንደ አንቺ ሴትዮ ምቤቴን ምንም አይወጣልሽ። ምንም ቅጠላ ቅጠል እየበላሽ እያደር ልጅ ሆንሽ አላለም ማለት ፊልተር ነው እባክሽ።
ፊልተር አንገትሽ እና ፊልተሩ ሲኖር የአንገትሽ ማማር አንገትሽ ማቃረቶ ልትዘፍንልሽ። ኧረ ስጡኝ ጋይስ ፊልተር ነው። አንገቴ የአባቴ ረጅም ነው። የአባቴ አንገት ረጅም ነው። የእናቴም አንገቷ ረጅም ነው። የአባቴ ሞስትሊ ረጅም ነው። ለዛ በአባቴ የምንን አንገታቸው ረጃጅም ነው። አዎ አንገትሽ በጣም የአባቴ አንገታቸው ረጃጅም ነው። ቁመታቸው ረጃጅም ነው። በእናቴ ደግሞ አጠር ብለው ቀላቀላ ይላል። ምን ወሰድሽ ከአባትሽ? ወኔ፣ የህይወት ፍልስፍና፣ አስተሳሰብ፣ ቆራጥነት። ያ ከእናቴ መልክ ብቻ ነው ሌላ የወሰድኩት የለም። የፊቴ ከለር እና መልክ ነው ከእናቴ የወሰድኩት። ያውም ደግሞ ከእናቴ ሙሉ ለሙሉ አይደለም ከእህቷ ከታናሽ እህቷ ነው የወሰድኩት። እንዴ ከፋፈለቻቸው አያቸዋት አይደል? ነው ማለቴ አሁን እንትን ይልሽ የእናቴንም እመስላለሁ ግን ሞስትሊ ዲምፕል ቢኖረኝ ታናሽ እህቷን ነው ኮፒ። ግን እሷ ዲምፕል አላት እዚችና እዚች ጋር ኦኬ። ኮፒ የታናሽ እህቷን ነው። ድምጼ ምንም ወይኔ እያሸነፍኩ ነው። ጋይስ አመሰግናለሁ። እናድርጋት ውዶቼዋ ማሮቼዋ ስጡኝ ጎጃም ደህና ነው ወይ ዳሞት? ጋይስ ፑሽ አድርጉ። ከዳመና ውስጥ አውጡኝ። ከዳመና ውስጥ አውጡኝ። አውጡኝ። እንደዚህ ከዳመና አውጡኝ። ቴንኪው የሀገሬ ልጆች ቴንኪው። እናመሰግናለሁ። ምን ይሻላል ጋይስ? ቴንኪው። ስናይፕ አድርጓት። ኦ የኔዋ ቴንኪው የሀገሬ ልጆች። አማራዊት ስጭኝ በጣም ነው የማመሰግነው። እንዳሰጫት ነይ ሙስና አትስሪ ነይ ሰጣት ወይ ዶናት እኩል ነው የምንሆነው። አረ የአማራዊቱ ንግስት ስጭኝ። አረ ጎጃም ነላው ከሚበላ በቀር የሚጣል የለው። አረ ጎጃም ወለላው ከሚበላ በቀር እኩል ነው የምንኖረው። አያዳሉም። አየሽ አያዳሉም። ፋሚሊዎቻችን አያዳሉም። በጣም ተመቻችሁኝ። በቃ የጓደኝነት ግን ታያችሁ። አዳሉ አይላዊት በመጨረሻው ሰዓት ነው ግን ቴንኪው እኔ ማር ቴንኪው በጣም ማን የሰጠው? አመሰግናለሁ። የጊወል ልጅ የሷ ልጆች ግን አያችሁ አይደለ? የጊወል ልጅ የሀገሯ ልጅ አስበለጠች። ኧረ እኔ ያንተ ማሚኮ እኔ ያችኛዋን ነው በቃ እየቀለድኩ ነው። ዘና በሺ ማማዬ እኔ ጋር እየቀለድኩ ያውቃሉ የኔ ተመልካቾች እኔ ሁሉንም እኩል እንደማያውቃሉ እና እኔ ጋር ስትጫወች ዘና በያረብ እንትን እንዳይመስላቸው እንዳትይ። መልካምነት ለራስ ነው። ስጭኝ እሙዬ ስጭኝ። ስማቸውን እየጠራሽ እናንተ ይሁን በሶስት አልጠራም እንዴ ምን ቦታቸው በሶስት ነው የሚባዛው። በሶስት ነው የሚባዛው። ምንም ነገር በሶስት ነው የሚባዛው። ላኩልኝ የሆነ ነገር ላኩልኝ። አበባም ሆነ ምንም ሆነ ቴንኪው። ምንም ነገር በሶስት ነው የሚባዛው ፕሊዝ። ሳያልቅ ስጡኝ ቶሎ ብላችሁ። ምንም ነገር በሶስት ነው የሚባዛው። ሳያልቅ ስጡኝ። አለቀ። ማነው ግን እኔ ጋር ላምን? ቴንኪው ዩዘርዬ ጽኮ ፎሎ መልሽ ብላሻለሁ። አመሰግናለሁ። ማናት? እኔ ሳፖርት እያደረገ የአማራዊቱ ንግስት ማን ነው? የአማራዊቱ ወይዘሮ የሚለው መልካም። እኔ ምን አገባኝ ታዲያ? አንቺ ሰፖርት ስላደረገች እኔ ለሷ እንትን የምለው ፎሎ መልሽልኝ ነው ያለችሽ። የኔ ማር ዳመና ውስጥ አስገባችኝ እኮ ዳመና ውስጥ አስገባችኝ። መልካምነት ለራስ ነው። ስጭኝ አንቺም ያው መለስኩላት እና እንድናሸንፍ እናርጋትና መሲ የአማራ ወይዘሮ ማሚ እናሸንፋትና ወደዛ ወርውሪውና ዝም በያት። እንዳትሄጂ አማራዊት በእናትሽ አንድ ዶላር እናሸንፍ። አንድ እኩል እንሆን። ኧረ እናንተ ወይኔ ጉም ውስጥ መግባት አልፈልግም። እንደ ቅድሙ ቶሎ ብላችሁ እሺ። ኧረ እናንተ የት ናችሁ? ወይኔ በላቸው። በቃ አሁን እሸነፋለሁ። አልሸነፍም። ቢታኒያ የሆነ ነገር ስጭኝ። ይሆን ለምና የሆነ ነገር ስጡኝ። እናንተ ምን ናችሁ ነው? ቴንክ ዩ ሶ ማች። ክላሲካሉ አንቺ ጋር ነው? አዎ
ልዝጋ። ኦኬ። አረ ችግር የለም ጋይስ። አረ እንትን በሉ ታብታብ አድርጉ። ያላችሁን ስጡ። አሁን ማሸነፍ አለብን። ቅጣት በአንድ ሺህ ነው በነገራችን ላይ በአንድ ሺህ ነው ቅጣት። አረ ያላችሁን ስጡ ጋይስ፣ ያላችሁን ስጡ። እናሸንፋት። እየተንቀባረረችብኝ እየተወዛወዘች የኔ ማርኬንኪው መልካምነት ለራስ ነው። ጎጃም ላይ ጠብቂኝ ቤት የማርያም። አረ በስመ አብ፣ እኔ ማን እንደሚሰጠኝ አላውቅም። እኔ መድሎና መገለል እየደረሰብኝ ነው ጋይስ፣ መድሎና መገለል ደርሶባታል ጋይስ። እናንተ እንትና ያጣየዋ እንትና የይፋቷ እንትና የጅሯ እንትና የምንጃሯ እንትና የመንዟ የታባታችሁ ናችሁ። የመራቢቱ አዛቆ እንትና የጣኗ የእንትና የጊዮኗ እየተባባሉ እነሱ ምን ጋር አረ ላንዴ መጡ። እንዴ ምን ነው ሰው የለሽም አልሽ? ይሄን ያክል ምን ነው ሰው የለሽም አልሽ እንዴ? እኔም እኮ የምንጃሮች ነኝ። እኔም እኮ ያጣየዎች ነኝ፣ የይፋቶች ነኝ፣ የሷራቢቶች ነኝ። ኦ ማይ ጋድ የጅሮች ነኝ፣ የደብረ የሸኖን የጫጫ ነኝ። እነሱ ናቸው ነው ምን ያሉ ማሚዬ ሸዋዎች። አዎ ሸዋዎች ናቸው ያሉ እኔ ጋር እራሱ ነፍ ሸዋዎች ጥራቸው። እነዚህ ጎጃሞች እንደዛ ነው የሚሻልሽ። ተቃይረናል ማለት ነው አሉ ብዙ ሸዋዎች እዛ ናቸው። እኔ ታክሲ የጊዮኗ ምናምን እየተባባሉ ቀጠቀጡኝ እኮ አሉ አለች። በጣም አመሰግናለሁ። ቢግ ላቭ ቢግ ሪስፔክት አለ። ቢግ ላቭ ቢግ ሪስፔክት ትላላችሁ። ቴንኪው ሶ ማች ቴንኪው። አመሰግናለሁ። እኩል ሆነ። ቴንኪው አመሰግናለሁ። መከባበር የለም። ትሸነፊያለሽ። እሙዬ አንቺ ነሽ የምትሸነፊ። እርብስ በእውነት ትልቅ ፎቅ። ሳሚ ወንዴት ነህ? ሳሚ ፍላወር ስጠኝ ፕሊዝ። እንዳትሰጣት እኔ ጋር ቴንኪው እሙዬ፣ የኔ ቆንጆ እሙዬ፣ እኔ ማለት በጣም አመሰግናለሁ። አመሰግናለሁ። የጊዮና የምናምን የኔ አንቺ ልጆች እኔ ጋር ናቸው፣ የአንቺ ሀገር ሰዎች እያለ ሞራል የነካ እንዳትሄጂ ማለት ነግሬሻለሁ። እንዳትሄጂ ፌር አይደለም። እንዳትሄጂ እንዳታዳል። በዛ ላይ እንዳታዳል። እኔ አይደለሁም ያሸነፍኩኝ። እኩል ቅድም ተሸንፈሻል፣ አሁን ደግሞ እኔ አሸንፊያለሁ። አዎ ቴንኪው እሙዬ። አሁን ምንም ነገር በሁለት ነው ካለሽ። አሁን ምንም ነገር አሁን ቆይ አሁን ምንም ነገር በሶስት ነው የሚባዛው። አሁን ምንም ነገር በሶስት ነው የሚባዛው። ምንም ነገር የጊዮን ልጅ አትሰጪኝም እንዴ? እንዳትሰጪ ምንም ኧረ ተውኝ ወደዚህ። እኔ ማራኪ ወይ ስጪኝ፣ ጊፍት ስጪኝ እንዳልሸነፈብሽ። እኔ ማለት ምን ላድርግሽ? ምን ልሆንልሽ? ምን ትሆኝልሽ? ምን ልሆንልሽ? ምን ትሆኝልሽ? ምን ልሆንልሽ? ምን ትሆኝልሽ? ወይ ባንዴ ጥዬሽ ሄድኩ። በቃ መጣለች ንግስቷ። አሜን። ማናት የመጣችው? አሜን። እንዴ ልትወስጂብኝ ነው እንዴ? ማናት የምትይ? አሜን መጣለች። አንቺ ጋር ማኪ ቴንኪው መጡ የኔ። አረ ወይኔ በቃ ምን ነው ዘር የለሽም አልሽ፣ ሰው የለሽም። ምን ነው ጌቻጺዎች ስጠኝ፣ ፍላወር ስጠኝ፣ ዶናት ስጡኝ። አሁን ሄዳለች። ቴንኪው እግዚአብሔርን። ማክዳ አመሰግናለሁ የኔ ውድ። መስቀልሽ ሲያምር ማክዳ አንገትሽ ያምራል። ልጄ መስወሰደችብኝ እኔን። ሌላ መስቀል ከኢትዮጵያ ሲሄድ አመጣለሁ። ልጄ የእሷ ተበጥሶባት ወሰደችኝ። እንዴት ልላክልሽ? እኔ ሳይል እንደሚመላለስ ሊኖር ይችላል። እኔ እኮ እስር ቤት ነው ያለሁት። የለውም ምን ቲክቶክ ላይ እኮ ነው ያለሁት ከዜጎቼ ጋር። አሁን በምንድን ነው የሚባዛው? አረገና አልጨረስንም። አንድ አበባ ስጡኝ ጋይስ። በአበባ ነው እንደሚባዛ? አንድ አበባ ነው የሚባለው? እኔ እንጃ አላውቅም። አበባ መሰለኝ። አንድ አበባ ሁለት አበባ ነው። አንድ አበባ ሁለት አበባ ስጡኝ።
ጋይስ ሳያልቅ ደቂቃው አንድ አበባ ይሁን ሁለት አበባ አላውቅም ምን እንደሚባል ስጡኝ። ሰከንዱ ሳያልቅ አው የስ ማክዳ በቃሽ። አንቺ ሌላ ሰው ስጡኝ። በእናታችሁ ሌላ አንድ አበባ ሌላ አንድ አበባ ፕሊስ ሌላ አንድ አበባ ማክዳ አመሰግናለሁ። ሌላ አንድ አበባ ፕሊስ ሌላ አንድ አበባ እሞ የኔ ማር የለሽም? አልሰጥም። ስጥ ሰለሞን አልሞላልኝ። እሽት ይሄ ቋጣሪ ቢታኒያ ቴንክ ዩ ሶ ማች የኔ ማር። ሰለሞን አንተ እንደውም አንበሳ ነው መስጠት ያለበት። አንበሳ ቆይ እኔ አንበሳ አይወድልኝም እንዴ? ሰለሞን ምቀኛ ድሮ ምቀኛ ካጠገብ ነው የሚነሳው። ጀርመን ባንዲራ ይዘህ አልሰጥም ትላለህ። የጀርመን ባንዲራ ይዞ አልሰጥም ማለት ምቀኛ ለኔ ሊሰጠኝ ነው። ለኔ ቴንክ ዩ አሜን የኔ ማርዋ። በቃ ሄድነ በቃ ግን እንዳንሸነፍ በሉ። ማናት አሜን አሜሪካ ያለችው ናት። አሜን እህቴ ታርፈሽ ተቀመጭ። ሰላምዬ ስጭኝ አግዣት። ሻሜንን የሆነ አሜን ነኝ። ነጋዴዋ ናት። አይደለም አሜን ነጋዴዋ ታይ አይደለችም። ሳምታይምስ ትግስት ስጭኝ የሆነ ነገርሽ እንዳደርስበን እናሸንፋት ፕሊስ። ጉም ውስጥ እንዳንገባ። ግን በጣም ኮራሁባቸው አርሴማን። እሷ ጋር እኮ ብዙ ሰው ነው ያለ። እኔ ጋር እኮ 4 ሰው ነው ያለ። ግን በቃ ደስ አለኝ የምር አያ አሜን ቴንክ ዩ ሶ ማች። በጣም ግን አንሸነፍም አይደለ? ምን ሸነፍ ይመስላችኋል? ሁሉ በርሱ ሆነ። የሆነ ነገር ስጡኝ፣ ያላችሁን ስጡኝ። ዋው እውዬ እኔ ማር ወይኔ እና ቴንክ ዩ ያላችሁን ስጡኝ ብላችሁ። አረ ሄድ በቃ እኔ ማቶላ ጋይስ አንድ አሸነፍሽኝ። አንቺ ሲሄድልሽ ያ ምን ላይ ደርሳችኋል? አረ ጋይስ ስናይፕ አድርጓት። ትልቁን ልብ ስጡኝ። የት ሄዱ ግን የኔዎቹ? አሁን ወይ ዶናት ስጡኝ ወይ ደግሞ ልብ ስጡኝ። እሺ ወይ ማን ፍቅር እነ ሪታ ምናምን ቢመጡ እኮ ታፕ ሄዱበት። ከይስናሽ ምትሏን ብትሰጡኝ በአንዴ ማርያምን 100 ሞልቼ ማለት ነው። ደስታዬ ወደር የለው። ፕሊዝ ጋይስ ስናይፕ አድርጉልኝ። ይሄ ደግሞ ለ20 ነጥብ 20 ምናምን 23 ምናምን ቢሰጡኝ ጋይስ የለም ስናይፕ አታረጉልኝ። አንድ ሰው የሆነ ነገር ልኮ አንተ ሰለሞን የምትባል አንሰጥም አልክ ለከፍከኝ ጣመም ሶሊና ወለኔ በቃ አይሰጥሽም። የቋጣሪ አሸነፍሽኝ፣ ደስ ይበልሽ። አሁን ድጋሚ ግን አሸነፍሻለሁ። አሁን ስልክ ስትይዝ እናሸንፋለን። አዎ ደውላልኝ ነበር። ቆይ ስልክ ስትይዝ እናሸንፋት። ለዛ ነው እንጂ ኖርማል ልከው ነበር እኮ አብሬ። አዎ ምንም ነገር በ3 ነው የሚባዛው። ምንም ነገር በ3 ነው የሚባዛው። ያላችሁን ስጡ። ምንም ነገር በ3 ነው የሚባዛው። እንትናን ማን ነው ቤታን ነይና ለመቅደስ አንበሳ ስጫት፣ ድርሻዋን ስጫት በሏት። እንዴ ሰጠሻት ታውቂያለሽ? ለማ ለቤታ እሷ በየሰው ቤት እየሄደች እየሰጠች ነው። እኔም ድርሻ አለኝ። እሷ አባ ስጠውና ትሰጣለች። ችግር የለው። እኔም ያቀምሰኝ እሷ በየቤቱ እየሄደ ደሞቼ እያለ እየሰጠኝ እኔ ደሞ አይደለም። እኔም ድርሻ አለኝ። ወርቁ አይተናው ራሱ ይስጠኝ ድርሻዬ። እኔም ድርሻ አለኝ። ወርቁ አይተናው ወርቅ ይሰጣል፣ መኪና ይገዛል ለአማራ ልጆች። እኔም አማራ ነኝ፣ ድርሻዬን ይስጠኝ። ሲያከፋፍል ለምንድን ነው እየለየ የሚያከፋፍለው? እንዳፈር ልብላንቺ እናንተ ዞማ ስጪ። እኔም ድርሻ አለኝ። የዜግነት ድርሻ አለኝ። አዎ የዜግነት ድርሻ አለኝ። ሰው ግማሽ ወርቅ ይገዛለታል። ይኸውልሽ ጎንደሮ ይደርሷቸዋል። 1 ሚሊዮን ጎንደሮች ደርሷቸዋል። አቦፋኖ ወለዮ ይደርሷቸዋል። ጎጃሚዎችም ደርሷቸዋል። ከሸዋ አልደረሰንም። ስለዚህ ይድረሰኝ። ሸዋዎች አልደረሰንም። የወርቁ አይተነው ገንዘብ የወርቁ አይተነው የወርቁ አይተነው ገንዘብ ሸዋዎች አልደረሰንም እና ድርሻችን ይሰጠን።
ይሰጣል። ጎንደሮችም ደርሷቸዋል፣ ጎጃሜም ደርሷቸዋል። ወለየ እንደውም 2 ነው የደረሰው። ስሚ ወለየ ደግሞ ታኩርና አቡፋኖ ደርሷቸዋል። ሀሸት ቅመም ሂሳብ እየሰራች ከጎንደር ደግሞ ያማነው ዘፋኙ ለጎንደር የዘፈነው ዘፋኝና ሌላም አለ ደርሶታል። ቤታ ደርሷታል። ቆርቋይተ ነው። ጎጃም ነው ብዙ ያልደረሰው የለም። ጎጃም በቤት ቁጥር ነው የደረሰው። ስለዚህ ሸዋዎች እኛም ድርሻችን ይሰጣል። እኛ አማራ አይደለንም። ወርቋይተ ነው እኮ የአማራ ማለት ለአማራ ልጅ ነው እያከፋፈለ ነው እና ድርሻችን ይስጣል። እናደርሳለን፣ መልእክት እናደርሳለን በሚገባ አባት ማደላት የለበትም ሲያከፋፍል። አንቺ ሰው እኮ ነገረኛ ነው። ይችን ነገር ሊያደርሷት ይችላሉ። ታይ እናቴ ወይ እና ቢያደርሷትስ ምን አልኩኝ? ተማራ ልጅ ይሰጣል። እኛም ድርሻችን ይስጣል። አባት ለልጁ ሲያከፋፍል ድርሻችን ይስጣል። ጎጃም አልደረሰው ምስማያት ደግሞ ይቺ ጎጃም አልደረሰው። ጎጃም በቤት ቁጥር ነው የደረሰው። በቤት ቁጥር ነው የደረሰው። ዘበኛውም ሹፌሩም ምኑም ሁሉም ነው የደረሰው። አንቺ ተንኮለኛ ተይቴ። እሺ አሁን ሸዋዎች ነው ያልደረሰን። ሸዋዎች የምኒልክ ልጆች መቤትን እኔ ጋር ናቸው ያሉ። አርሴማን እንደው ስሞትላት የምኒልክ ልጆች እንደው የምኒልክ ልጆች እንገናኝ ደብረ ብርሃን አንቺ ታያቸው እንዴ እንገናኛለን። አንኮበር ላይ እንገናኝ። ለራሳቸውም አይሆንም። ፍላወር ስጠኝ፣ ፍላወር ፕሊዝ፣ ፍላወር ስጠኝ። ለራሳቸውም አይሆንም። ይሄው መጥ ኧረ ባንዴ ሄደች። ይችን ነገርማ ለኔ ማምጡልኝ ጋይስ። ኧረ በቃ ቁጭ ተቀምጡበት። የኔ ማር ትለያለሽ። ማርያምን ቢራቢሮ ፋሚሊ ትለያለሽ። ቴንክ ሶ ማች ማናት የሰጠችሽ? ቴንክ ሶ ማች። ቢራቢሮ ብቻ ነው ያለው፣ ስም የለውም። የቢራቢሮ ስም ነው እና ነገ ሌላ ቀን ነው እና የቢራቢሮ ፋሚሊ እኮ እንትን ናቸው፣ ቦስ ናቸው፣ ብራንድ ናቸው። የኔ እናት ብራንድ ብረት በያቸው። ብራቢሮ ፋሚሊ እስኪና የሆነ ነገር ዝነቡበት። ቤታ ቢቢ ሼባ ኦ ማይ ጉድነስ። በቃ ተውት። ተስፋ መቁረጥ ማለት እንዴ ነው? ምን ነው ምኒልክ ሻምቡ ኦኬ። ቢቢ ሻምቡ ቤቤ ሻምቡ ቴንክ ዩ የኔ ቆንጆ፣ ቴንክ ዩ የኔ ጌታ። አመሰግናለሁ። አየሽ ሸዋዎች እዚህ ናቸው፣ እኔ ጋ ናቸው። አርሴማ መጡ ሰቡረቡ መጡ። አረ ይመችሽ እናቴ። ጉንጭህን ነው የሳምኩት እኔ እንደዚህ ዞር ያለው አንተ እንዲህ አልክ። ጉንጭህን ነው የሳምኩት። አለሁ ይኸው ጨለማ ውስጥ ነኝ ያለው። ቴንክ ዩ አስጨፍራታለሁ። ጎጃምኛ እንደዚህ እንቅጥቅጥ ነው ማንቀጠቀጣት። አንድ ሺህ ከገባ ጎጃምኛ ነው እንድትንቀጥቀጥ ማረጋት። ኧረ ጎጃም ወለላው እንድትንቀጥቀጥ ነው ማረጋት። ለኔ የሚድረስ ብለሻል። ኧረ እናንተ የላችሁም፣ ምንም የላችሁም ጋይስ። አይ ገርስ ወርቋይተ ነውን ግን እኔ ንገሩት። እኔ የሚድረሰኝ ድርሻ አለኝ፣ ይገባኛል። አባት ለሁሉ ነው የሚያከፋፍለው። በሉት ዲን የከመሬ ነው። ውይ ችግር አላወራም። ያው ማልቀስ በትንሿ የጊዮን ባህል የጊዮን የልብስ እንትን ሱቅሽ ምንድነው ስሙ? ጊዮን አልባሳት ጋይስ። አሁን እናንተ ማሰብ ያለባችሁ ፎሎ እኔ መብለጤ እሷ መብለጤ አይደለም። እቺ ሴትዮ ድርጅት ያላት ባለሀብት ናት። ባለሀብትን ማሸነፍ አስቡት። በቃ እንትን አለው እኮ የሆነ ሴንስ አረኩት። በቃ ባለሀብቷን ሳሸንፋት ሴንሱ ከባድ የኔና አለቀ እኮ። ወይኔ ብልክልሽ ኖሮ ልብ ሰጠች። ቢራቢሮ ፋሚሊ የኔ ማር በሁለት ይባዛልኝ ነበር። ትልቅዬ ልብ ሰጠች። 1000 ስላስገባ ነው እንጂ 1000 ቢገባ ቀጣሽ ነበረ። እንድትንቀጠቀጭ ነበር ማለት ነው። ለመግባት ያብቃሽ። ዩቲዩብሽ ግን እንዴት እየሆነ ነው? በእናትሽ አለ ደህና ነው። መሲ ፕሊዝ እገባለሁ ብዬ ነበር። አንቺ ጽዳቂብኝ ናሆምዬ ፕሊዝ። በሁለት ይባዛል ያላችሁ ሰዎች፣ በሁለት ነው የሚባዛው። አይ ስትኝ እስኪ የሆነ ነገር በእውነት ናሆምዬ ነው የሚባዛው። ቅድም ገብቼ በእናታችሁ የቤት ስራ ሰጡኝ ሳላስበው። እነማን ናቸው? ኦ ቴንክ ዩ ቴንክ ዩ። ይሄን ተጫውተን እንወጣለን።
እና ዩቲዩብሽ እንዴት እየሆነልሽ ነው? እሺ ችግር የለውም እሰራለሁ እኮ ትላንትናም ነበርኩኝ ዛሬም እሰራለሁ። ጎበዝ ብራቮ። እንግዲህ ያው በእንትኑ ልክ አልሰራበትም ግን ስራ እለቅበታለሁ። ዝም አላልኩትም። አንድ ቀን በደንብ ሲመቻችልኝ ቻናሉ ካለ በደንብ ያው አክቲቭ እንዲሆን ግን በተቻለ ቀሚስ ፈልጌ ነበር በእናትሽ። እሺ እኔ ማድላክ ዲባ ውስጥ አልቻልኩሽም። ሰሜማ ልጄን ስድር ግን ያው ሙሉ ቀሚስ ኪራይ ካንቺ ጋር ነው የምወስደው። ገዝተን ነው እንዴ? ግን ሰርግ ግን ማለት ነው ተገዝቶ ነው ተከራይቶ? ግን እስቲ ንገሪ። አረ መግዛት ነው። ክራይ ለሚዜ ነው የሚከራዩ ብዙ ጊዜ። ዲኤምኤክስ ፕሊዝ የሆነ ጊፍት ስጠኝ እባክህ እባክህ። እንዳሰዓት ዲኤምኤክስ እንዳሰዓት ና የት ነው? እኔ ነኝ የሚሻለህ ና እስኪ አስደምመኝ እንደው ስሞትልህ። የኔ አባት ጊዮን አመሰግናለሁ የኔ ቆንጆ ጊዮናዊት ቴንክ ዩ አመሰግናለሁ። ዘመዶችሽ መጡ አየሽ እነዚህ ናቸው ስትይ አመሰግናለሁ የኔ ቆንጆ። ጎጃም ወላው ከመበላ በቃ የሚታየው አደራችሁ አድርሱላት መልእክቷን። ጊዮናዊት መጣለች። ጊዮን የሆነ ነገር እኔንም እንዳታሳፍሪ። ለማን ነው የሚያደርሱልኝ? ለማን እኔ ማርዋዬ አይ እናት ድገሚያት እሷንና እናሸንፋት። እንዴ ለአባ ወርቁና አንቺ አባ ጋር አልደረሰም ጋሼ ለጎልማሳው ላብዬ አብዬ ነው ገና ጋሼ ጋር አልደረሰም። ላብዬ ባንካይተሽ ታውቂያለሽ? እና እኔ እኮ ሰልፍም ሰርግም ምንም አልሄድም። የራሴን ዓለም ፈጥሬ እኮ በራሴ ዛቢያ ላይ ነው የምሽከረከረው። የት አገኘቸው? የት ሄጄ? ለነገሩ ሁለተኛ ለጨዋታው ድምቀት አልኩሽ እንጂ እኔ እንኳን ከጋሽ ወርቁ ነው ከአባቴ አልጠብቅም አልፈልግም። አረ ልክ ነሽ ጊዮናዊት። ለጨዋታ ነው ግን እወደዋለሁ። እግዚአብሔር ብርድሜና ጤና ይስጠው የድንግል ማርያም ልጅ ጎበዝ ክፉ ነገር ይጠብቀው። አሜን። ልጆች ትምህርት ቤት ሄዳ ነው የኔ መሽቷል እኮ አሁን። ኦኬ እንደኛ ነው እንዴ? እናትዋ ጎንደር እኮ 1 ሰዓት ተኩል ሆኗል እኮ አይደል? ኢትዮጵያ 2 ሰዓት ተኩል ነው። ስንት ሰዓት ነው ኢትዮጵያ? 1 ሰዓት ከ26 እኮ። ስለዚህ እኛ ጋር 12 ሰዓት ከ26 ነው ማለት ነው። ከ27 1 ሰዓት እኮ ነው ልዩነታችን። እያታለለችኝ ነው። ከጉም እስኪ አውጡኝ እያታለለችኝ። ሰርካለም ሙሉ ጌታ የኔ ማራ ላይ ይሁሽም ነበር። ሰርካለም ሙሉ ጌታ በጣም ነው የማመሰግነው። ቤተልሔም ብርሃኑ በጣም ነው የማመሰግነው። ጊዮናዊት በጣም ነው የማመሰግነው። እየተገፋሁ ነው ግን የኔ ማር ከሁለቱም ጋር እንደምትሰጪ የኔ ወድ ጊዮን ይችን አሁን አንድ ገሚያትና ባላንስ አየሽ፣ ባላንስ ቢባል ነገር አለ። ጥሩ ልብ ሲኖርሽ ባላንስ ታረጊያለሽ። ጊዮን ነይ እናቴ ነይ። ይችን አሁን አንድ ገሚያትና ከዛ እንዳትጂ ጋይስ እንዳትጂ። ምትንቱን ስናይፕ አድርጓት ስናይፕ አድርጓት ጋይስ። ፍላወር ስጡኝና ከዛ ስናይፕ አድርጓት። ኖ አታረጉ። ቴንክ ዩ ሶ ማች የኔ ማር። የመጀመሪያውን ጊፍት ደግሞ ታል አድርጊያት። የመጀመሪያ ይስጥ። ኦ ማይ ጉድነስ ምን አይነት ሙቀኛ ናቸው። እስኪ ኑና ሳሙኝ ነንም። አይ ቤቤ ሻምፑ ነው ስሙ። ቤቤ ሻምፑ ቴንክ ዩ። ስና ወደዚህ ወይ በቃ አሸነፈች። እንዳትሄድ አንቺ ልጅ ስነ ስርዓት ያጂ። ጊፍተሮቼን አትናገሪ፣ ጊፍተሮቼን አታባቢ። ጊፍተሮቼ በማማለል ተብለን መከሰስ ያለባት ሰው ልትወጪ ነው። የጎልድ ፋሚሊ ትለያላችሁ። እኔ ጎልድ ነኝ። አርማዬ ታውቃላችሁ፣ ከላይ ጎልድ ነው። የጎልድ ፋሚሊዎች ትለያላችሁ። ቴንክ ዩ። የጊዮን ፋሚሊም ትለያላችሁ። እና ፈታ በይ ዘና በይን የኔ ቆንጆ። ቴንክ ዩ ሶ ማች። ባትሪ የለኝም። እሺ 10% ነው ያለው ይላል። እሺ አልጠፋም። በርቺ ደግሞ። ኦኬ እሺ የኔ ማር ቴንክ ዩ ሶ ማች። እሺ የኔ ማር ዌልካም። ዊኔ እንጂ ወጥቻለሁ። ቴንክ ዩ የሀገሬ ልጆች እንዳሸንፍ ስላደረጋችሁኝ አመሰግናለሁ።
ኦልሬዲ ቅድም ያላችሁኝን ደግሞ አሁን ገብቼ አየውና ወይ ቪዲዮ እሰራለሁኝ። ግን ማዳመጥ አለብኝ። ቪዲዮ ምንድነው በምንድነው አንዳንድ ነገር የሆነ ጨብጥ ሳትይዙ በተለይ ያደጉት ሀገሮች ላይ እንትን ነውና ብዙ ነገር ስላለ ጥንቃቄ ያስፈልጋልና በምን አንፃር ነው በምንድነው ማንም ሰው ፍትህ የመጠየቅ መብት አለው። የመናገር መብት ቢኖርም ስትናገሩ ግን ስርዓት ባለው መልኩ ነው እና በአሁን ሰዓት እውነቱን ለመናገር ዓለም ላይ ያሉ መንግስቶች በጣም እየመረራቸው ነው። ጸረ ህገ መንግስታቸው ከሆነ ለሰው መራራት እያቆሙ ነው እና ልጅ ሲኖራችሁ ደግሞ ጠንቃቃ ትሆናላችሁ እና አየዋለሁ ገብቼ በውስጥ መስመር ደግሞ ሼር አድርጉልኝ። እሷም የሰራችው ቪዲዮ ካለ እኔ አሁን ከ5 ወር በፊት በቃ ያ ነገር እንደዛ ሆነ። በቃ የልጁን ያጠቃውም ልጅ እንደታወቀ ነው የማውቀው። የ12 ዓመት ልጅ እንዳጠቃው ከዛ ያለውን ሁኔታ ምን እንደተፈጠረ አላውቅምና አዲስ ፍትህ አላገኘሁም ብላ እሷ ፖስታ ከሆነ ደግሞ አየውና በዛ ላይ አስተያየት መስጠት። ግን እኔ አንድ ነገር የምመክራችሁ ነገር ቢኖር በአማርኛ ፍትህ መጠየቁ ያን ያክል የሚያዋጭ ነው ብዬ አላስብም። ማንም ነው የማይሰማን፣ ምን እንደምንል ማንም አያውቁምና ከተቻለ ጋዜጠኞች ጋር ኢሜል መጻፍ፣ የቢልድ ጋዜጣ ጋር በኢሜል መጻፍ፣ በፖስታቸው መጻፍ ቅሬታ እነ ቢልድ ሳይቱንግ የሚባል አለ የቢልድ ጋዜጣ የተለያየ በቃ ጣቢያዎች እዚህ ሀገር በቀላሉ ነው የፖስታ ሳጥን ቁጥራቸውን የምታገኙት እና እነሱ ጋራ በመጻፍ የተለያየ ተቋማት እንትን ላይ ደብዳቤ በመጻፍ እነሱን በማጨናነቅ እንደዛ ካልሆነ እና ደግሞ በጀርመንኛ ካልሆነ በስተቀር በአማርኛ አሁን ምንም ነገር ብንል ማንም አይሰማንም። አይታችሁ እንደሆነ ብዙዎቹ በአማርኛ ብዙ ነገር ጠይቀው መልሰው ራሱ አጥፍተዋል። አሁን ሄጅ አዳምጣለሁ። ምናልባት እናትየዋም እየሰማሽኝ ከሆነ አስገብኝ እያለችሽ ነው ብላችሁ ነበር። እኔ ስሟን ዩዘር ኔሟን አልሸመደርኩትም አላውቅም፣ ግን ፍሬንድ እንደሆነን አውቃለሁ። የሆነ ጊዜ አግኝቻት ውሃ ጠጪ እስኪ እሺ፣ ፍሬንድ እንደሆነን አውቃለሁ። የሆነ ቀን አግኝቻት፣ ግን ማዳመጥ አለብኝ። ምንድነው ወዴት ነው ነገርን አዳምጦ እህልን አላምጦ ይላል የሸዋ ሰው። ሳታዳምጡ እንደዚህ ነው ብትሉ ዋጋ ያስከፍላል። በተለይ ልጅ ያለው ሰው ገብቷችኋል አይደለ? ልጅ ሲኖራችሁ ፈሪ ትሆናላችሁ። አንዳንድ ጊዜ ልጅ ሲኖራችሁ ህገ መንግስቱን እንኳን ምናምን ሳይሆን ልጅ ያለው ሰው ፈሪ ነው የሚሆነው። እና ማዳመጥ አለብኝ እሷን። በምን መልኩ ነው ፍትህ የተዛባባት፣ በምን መልኩ ነው ድምጽ የሚያስፈልጋት የሚለውን ማዳመጥ አለብኝ እንጂ መግድዬ ድምጽ ሁኝ አላችሁኝ። ምኑንም ሳላውቀው ድምጽ መሆን ለመከራከር ሰውንም ለማስገባት ራሱ ማወቅ አለብኝ መጀመሪያ። እሺ፣ ለዛ ነው። በዛ ላይ ደግሞ በአሁን ሰዓት ኢቭን በቃ ሼር ማድረግ ራሱ ሪፖስት ብታረጉ ቫይራል ይወጣል። የማንም ተቀጽላ ማያስፈልጋችሁ እርስ በርስ እንትን እያላችሁ ይሄ ነው። ወዳችኋለሁ። ባትሪ ሊያልቅብኝ ነው። ባትሪ ሊያልቅብኝ ነው። ልወጣ ነው። ከየት አመጣሽው ይሄን ወሬ? የት ወሬ? ወይኔ የት ወሬ ነው ጌታ? የትኛውን ወሬ? ኢትዮጵያ የትኛውን ወሬ? ያ እንደዛ ነው። ባይ በቃ